ሮያል አድምጠኝ። እኔን ቶፈንቶ ማውራት አልፈልግም። በመጽሐፍ ቅዱስ ነው ጥያቄ ይቀጥላለሁኝ። ኦርቶዶክስ ያው ሰማያትን ከዋክብትን በሰማይ ጠፈር ላይ ያደረገ መርቆሬዎስ ነው ብላለች። ይኸው ኦኬ፣ እሺ ሊቀጥል። ምድርን በአበቦች ያስጌጠ ማን ነው? ክርስቶስ ኢየሱስ። ኦርቶዶክስ መርቆሬዎስ ነው ትላለች። ይኸው የጠየቁ ቃል ማን ነው? አይደለም ከድንግል ማርያም የተወለደውማ ስጋው ቃል መሆኑ እናውቃለን። ኦኬ እኔ የጠየቁ ከመጽሐፍ ቅዱስና ከማርያም ማን ይበልጣል ያልኩ። በእርግጥ መጽሐፍ ቅዱስ ስታውቀው አይደል? ስለዚህ እታች ወርደህ ታብታብ አትመጠንም ማለት ነው። ቴንክ ዩ ሀብተ ስላሴ ከየት ቤተ እምነት ነው? ሀብተ ስላሴ እንዴት ነህ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ጥያቄ እየጠየቅን ነበረ። መርቆሬዎስ ለኦርቶዶክሳውያን ተሰቅሎ እንደሞተላቸው በኦርቶዶክስ በመጽሐፍቷ ውስጥ ተናግራለች። ታምናለህ አንተ? እስቲ ጥያቄውን እንድገምልህ። መርቆሬዎስ የሚባለውን ሰውዬ ታውቀዋለህ? ሰማዕት ተብሎ የሚባለው? አዎ። ይሄ በፒክቸሩ ላይ የምታየው? አዎ። ለሰው ልጆች በደል እና ኃጢአት ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ ሞቷል ብላ ትላለች ኦርቶዶክስ። ታምናዋለህ አንተ ይሄንን? ከዚህ በፊት ትምህርቱም ጠለቅ ብሎ አልሰማሁትም። ኦኬ ድምፅን ትንሽ ከፍ አድርገው። አይ እሱን ገድላት ታምራት በደንብ አልሰማሁትም ትምህርቱ። ኦኬ ስለዚህ የግድ ባሰማ እዚህ ብናስነብብህ እዚህ ብናሰማህ መርቆሬዎስ ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ነው ብላ ታምናለች ኦርቶዶክስ። ይሄን ብቻ አይደለም፣ ሰማይን በከዋክብት የከለለው ማን ነው? እሱ ከዋክብትን በሰማይ ጠፈር ላይ ከዋክብትን ይሁኑ ብሎ ያለው ማን ነው? አሁን አንድ ብራዘር ምን መሰለህ፣ አሁን ጴንጦች ብዙ ጊዜ ስትፈሩ ሄዳችሁ ገድላት ምናምን ውስጥ ትደበቃላችሁ። ብራዘር እኛ ምን እንደበቃለን? ጫካችሁንና አድመጠኝ ብራዘርዬ፣ እንዴ ጫካችሁና ጥሻችሁ እየተመነጠረ ነው እንጂ እሳት እየለቀቅንበት እኮ ነው። በገጠር እኔ ስላደግኩኝ ሰደድ እሳት የሚባል አለ በበጋ አካባቢ ላይ በዚህ ለጥምቀት ምናምን አካባቢ አሁን ያለንበት የካቲት ወር ስለሆነ ሰደድ እሳት የሚባል አለ። ድርቅ ነው፣ ፀሐይ ምናምን ነገር ያለበት አካባቢ ላይ እንደዛ ማለት ነው። በኦርቶዶክስ የተረት መጽሐፍት ላይ እኮ ሰደድ እሳት እኮ ነው የለቀቅንባት። እንዳ ጫካው ዱሩ በእሳት ተቃጥሎ እንደዛ ጫካ ውስጥ የተደበቁ ሚዳቋ፣ ድኩላ ምናምን ነገር ጅብ ይሸሹ እንደነበረ እናንተ ተደብቃችሁባቸው የነበሩ የዘመናት መጽሐፍቶች በእግዚአብሔር ቃል እሳት እያቃጠልናቸው ነው። አደባባይ ላይ ውሸት መሆናቸውን እያሳየን ማለት ነው። እኔ ምኑን እደበቅበታለሁ ብራዘር? እናንተ የተደበቃችሁበትን አድመጠኝ ሀብተ ስላሴ፣ እየተደማመጠን ብናወራ ጥሩ ነው። እናንተ እስከ ዛሬ ድረስ ተደብቃችሁበት ሰማዕቱ እናቱ አባቱ ምናምን ነገር እያላችሁ የምትሏቸው በሙሉ መጽሐፍቶቻቸው ሲወጡ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ መጽሐፋችሁ ተገኘ ማለት ነው። ያውም ቤተክርስቲያን በምትቀበለው አባቶቼ ብለህ የምትላቸው ሊቃውንቱ ብለህ የምትላቸው ሌሊት በመጸናጸል የሚጸነጽኑት የሚመረግዱት ማህሌት የሚቆሙለት ወረብ የሚመልሱለት የቅዱስ ያሬድ ሊቁ ተብሎ የተባለው በሱ መጽሐፍት ነው ተብሎ በተባለ ውስጥ እያንዳንዱ ኦርቶዶክሳዊ ሊቃውንትና መምህራን ከጳጳስ ጀምሮ እስከ ዲያቆን ድረስ ያለ በሚያውቀው መጽሐፍት ውስጥ ነው ጥሻችሁ የተገኘው ማለት ነው። እኛ ምን ይደበቀን? እናንተ የተደበቃችሁበትን እየመነጠር ነው። ቴንክ ዩ። ስለዚህ አሁን የምጠይቅህ መርቆሬዎስ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ ተሰቀለ ብላ ትላለች ኦርቶዶክስ። ታምነዋለህ ወይስ አታምነውም ነው ያልኩህ። እኔ እኮ ያልኩህ አሁን ስለ እሱ ትምህርት በጣም አልሰማሁም። አልሰማህም ሲባል ሰማለሁ፣ ግን ትምህርቱን ገድሉን በደንብ አልሰማሁም። ማውራት ከፈለን በመጽሐፍ ቅዱስ እናውራ።
እሺ በመጽሐፍ ቅዱስ እናውራ። እሺ ከዋክብትን በሰማይ ላይ የፈጠራቸው በሰማይ ጠፈር ላይ ይሁኑ ብሎ ያለ ማን ነው በመጽሐፍ ቅዱስ? ምን አልከኝ? ካልሰማ ላስወርድህ ነው። እታች ሆነ በራስህ ላይ ትቀልዳለህ። ራስህ ከራስህ ጋር ማለት ነው። እየጠየቅኩ ነው ያለሁት። እንዳልሰማ ሰው ሆነ አትበል። በደንብ ስማኝ። ጥያቄ እየጠየቅኩ ነው። ከዋክብትን በሰማያት ላይ ምንድን ነው ሰው የምታስፈራረው? ቤቴ ነው ብለህ ነው ወይስ ምንድን ነው? አይደለም፣ እኔ እየተደማመጠን እናውራ ነው እያልኩ ያለሁት። ካልሆነ ግን ጊዜ ዌስት ትምህርት አይሆንም እኮ አስወርድሃለሁ። ምን እላለሁ? ለማስፈራራት ጊዜን ዌስት ከምታደርግብኝ ስጠይቅህ ስማ፣ አንተም ስጠይቀኝ መስማት አለብኝ። ኦኬ እኔ ልጠይቅህ እየጠየቅኩ ነው። እኔ በመጽሐፍ ቅዱስ ጠይቀኝ አይደል ያልከው? ጠይቀኛል። በመጽሐፍ ቅዱስ አልመለስክም። በመጽሐፍ ቅዱስ አይደል ጠይቀኝ አልከኝ? የግድ እኮ አንድ ነገር ስጠይቀኝ እኮ የግድ መመለስ በመጽሐፍ ቅዱስ አይደል ጠይቀኝ ያልከኝ? በመጽሐፍ ቅዱስ ይከራከራል አይደለም? በመጽሐፍ ቅዱስ ጠይቀኝ አይደል? ጠየከኛ? በመጽሐፍ ቅዱስ መልስልኛ። ፎርሙሽኑን የለኝም አልኩ። እሱኛውን አይደለም ምን ያልኩ። በመጽሐፍ ቅዱስ ወደ ስታይ ገድሉን ተውኩልህ እኮ እየተደማመጥን ትቀጥላለህ አንተ። የኔ ተራ ነው እየተደማመጥን። ለምን ጥያቄ ትፈራላችሁ? ቻው ነጋቲ። ሰላም ዳር ብራዘር። ኦኬ እስኬል ነው እንዴት ነው እዚካ? ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። አይቻልም እንዴ? እኔ ሊከራከር አይደለም ኖ። ታዲያ ለምን አንዳንድ ቁጥር ጻፍከን? ወንድማችን እታቸው እንግዶች ነው እኛ የፈለግን። ኦኬ ቴንክ ዩ። ኦርቶዶክሳውያን የሆነ ሰው ካለ ይግባ። ኦኬ መጽሐፍቶቻችሁ እራሳችሁ ተደብቃችሁበት ማለት ነው። ጥሻ ሲመነጠር ጫካ ሲመነጠር እናንተ ተደበቃችሁበት አትበለ። እስከ ዛሬ ኦርቶዶክስ የተደበቀችው ገድለ ድርሳናት ውስጥ ነበር። ታሪካችሁ እኮ ነው። መጽሐፍ ቅዱስን አይደለም። መጽሐፍ ቅዱስ ላይ አልነበር የቆማችሁት ገድለ ድርሳናት ታምራት ላይ ነው። እሱን ስንመነጠረው እኛን ተደበቃችሁ ትላላችሁ። እናንተ ለብዙ ዘመን ተኝታችሁበት የኖራችሁትን ጫካ ማለት ነው። የገድል ጫካ የገድል ጥሻ። ቆይ እኮ ታዲያ አንተ አታውቀውም። የማታውቁትን መጽሐፍ እኮ ነው እኛ እያሳወቅናችሁ ያለው። ሮያል አጥረብሻ። ቆይ ምንም አያደርግላችሁ ማለት ታዲያ ለምን ጻፋችሁት? ምንም አያደርግላችሁ ከሆነ በቃ የሚሆነውን ብቻ ያዙ። ለምን ጻፋችሁት? ምንም የማያደርግላችሁ ከሆነ እለፉት። ለምንድን ነው የምናልፈው? ህዝባችንን የበላ የተረት ጫካ ይመነጠራል በእግዚአብሔር ቃል ሰይፍ። ለምን ጸሎት የምታደርሱት በእነዚህ መጽሐፍቶች ነው። ቡራኬ እንሳተፋለን ብላችሁ የምትሉት በእነዚህ መጽሐፍቶች ነው። ለአጋንንት ማባረሪያ ብላችሁ የምትጠቀሙት እነዚህ መጽሐፍቶች ነው። ከቅዱሳኑ ገድል ቡራኬ እንድንሳተፍ ብላችሁ የምትሉት ከእነዚህ መጽሐፍቶች ነው። ለቅዠት ትራስጋችሁት አድርጋችሁ የምታጇቸው እነዚህ መጽሐፍቶች ነው። ዘማርያም እየመጣልህ ነው ወንድም። ዘማርያም አስገባው። ዘማመድን የሚግባ አስገባው። ዘማመድን አስገባለት። ዘማመድና ዘማርያም ተረዳርተው ይምጡ። ዱቄት ትሆናለህ ማለት ነው እዚህ። ኦኬ። እና ልብ በሉ ራሳችሁ መጽሐፍቶቻችሁን ጽፋችሁ ስታበቁ ለብዙ ዘመናት እኮ ነው ለጥ ብለው እንቅልፋቸውን እያንኮራፉ እያሉ ማለት ነው። ተረት ላይ ተኝተህ፣ ገድል ላይ ተኝተህ፣ ድርሳን ላይ ተኝተህ ሜት አድርገው ሳወራ አታቋርጠኝ። ሮያል አትስተበና ኖ አታቋርጠኝ። ሳወራ አታቋርጠኝ። ኦኬ ቴንክ ዩ። ገድል ላይ ተኝታችሁ ስታንኮራፉ፣ ታምራት ድርሳናት የሚባሉ ላይ ተኝታችሁ ለዘመናት ማለት ነው። መጽሐፍ ቅዱስን አንብባችሁ አታውቁም። እንደፈለግ አሁን ተሳደብ፣ እኔ እወርድልሃለሁ። እኔ እየተሳደብኩ አይደለም። ከፈለግ ውረድ። ኦኬ። በየማዕከል ማይክ ከፍተህ አትረብሸኝ። መልሰው ብሎክ ውስጥ ሊከቱ ይችላሉ ሰዎች። እኔ እንኳን ብታገሰ ማለት ነው። ያለ መረጃ አላወራም።
እናንተ ራሱ ተኝታችሁበት የነበረውን ጫካ እኮ ነው አሁን ተሐድሶአውያኑ እኛም ተነሳንና መመንጠር ጀመርን ማለት ገድላት ድርሳናቱ ታምራቱን ማውራት ላይ እስቲ ለጸሎት የሚጠቀሙባቸው መጽሐፍቶች አጋንንትን ለማባረር የሚጠቀሙባቸው መጽሐፍቶች ለቅዠት መከላከያ ብለው የሚሏቸው መጽሐፍቶች በዋቃቸው ስር እናቶች ሁሉ ለሊጣቸው በረከት ነው መሶባችን ስር ሁሉ ጭምር ይቀመጥ ብለው የሚሏቸው መጽሐፍቶች እስኪ እናንብባቸው ብለን ማንበብ ስንጀምር አንድ ማጥ አይጥ ጉርጥ ገበሎ እስስት ጃርት ምናምን ነገር አይነት ታሪክ ነው ያለው። ኦኬ እኛ አሁን እነዚህ መጽሐፍቶች አውጥተን ስንናገር እናንተ ገድላት ድርሳናት ውስጥ ትደበቃላችሁ ትሉናላችሁ እንዴ? ለምን እንደበቀው እኛ የተደበቀችዋን ኦርቶዶክስ ጫካዋን እየመነጠር ነው። ጫካ በመጀመሪያ ትመነጥረዋል፣ ከዛ በእሳት ታቃጥለዋል። አይ ምን ይበላል? እናንተው ናችሁ የምትበሉት። እዛ ውስጥ የተደበቀ ይበላበታል። እዛ ጫካ ገድላት ውስጥ የተደበቀው ሮያል ይነድበታል ማለት ይሄው አሁን እየነደድክ አይደል? አንድ ነገር እንገር ምንም አይመስለኝም። ይሄው እየነደድክ ማንም ኦርቶዶክስ አሁን ወደ መጽሐፍ ቅዱስ ዞረናል። ገድላት አንብቡ፣ እኛ ኦርቶዶክስ መጽሐፍ ቅዱስ እናነባለን ነው። እሺ ጥያቄ ልጠይቃ መጽሐፍ ቅዱስ ላይ እኔ ልጠይቃ ከኦርቶዶክስ ነኝ። እሺ አንዴ ቆይ ሮያል ልጠይቃውና ከዛ እመጣለሁ። አቤቱ እሺ ሮያል ጥያቄ ልጠይቃ ወደ መጽሐፍ ቅዱስ ዞራችኋል አይደል? አዎ ቴንክ ዩ። ያዝ እንግዲህ ቀለሜ አንተ የትኛው ህብረት ውስጥ ነው ያለኸው? ብራዘርዬ እታች ውረድ ወይ ደግሞ ቤታችሁን ግድግዳ ቀለም ቀባ። ኦኬ እንደዚህ ነው ይኸውልህ፣ ስታዩኝ ገና ድምፄን ስትሰሙ የዘላለም መደንገጫ ነው የምትሆኑት ኦርቶዶክሳውያን ማለት ነው። ለምን እዚህ ቤት በእውቀት ነው በሙሉ የሚወራው። ስታዩኝ ትደነግጣለህ። ኤርሚያስ አበበ የሚል ስም ገና ሲጠራ ትደነግጣለህ። ያንን ገድላችንን ያቃጠለ እኛ የተደበቅንበትን የዘላለም ጥሻችንን የገለጠ እያልክ ማለት ነው። ኦኬ ቴንክ ዩ። እሺ ሮያል በመጽሐፍ ቅዱስ ከዋክብትን በሰማያት ላይ ፈጥሮ በዩኒቨርሱ ላይ ያደረጋቸው ፀሐይና ጨረቃን በጊዜ ያደረገ ማን ነው? በመጽሐፍ ቅዱስ ክርስቶስ። ኦርቶዶክስ ደግሞ መርቆሬዎስ ነው ትላለች። እሺ ጥያቄ ሁለት ያው በመጽሐፈ ዚቅ ላይ ማለት ነው አይልም ብሎ የሚል ሰው ካለ መጽሐፉ እንደዚህ ልክፈታው። ቆይ አንዴ በመጽሐፍ ቅዱስ ያው ኦርቶዶክስ የምንቶ የለም። እኔ ጣም በመጽሐፍ ቅዱስ ነው የምጠይቀህ። ቤተክርስቲያን ግን አንተ የምትለውን የምትቃወምህ መሆኗን ይኸው ዓለም ይወቅ ማለት ነው። እንደዚህ ነው። እንደዚህ የተፈጠርክበትን ቀን እንድትጠላው አደረግህ የለ እንዴ? በመረጃ ሮያል አድምጠኝ። እኔን ቶፈንቶ ማውራት አልፈልግም። በመጽሐፍ ቅዱስ ነው ጥያቄ ይቀጥላለሁኝ። ኦርቶዶክስ ያው ሰማያትን ከዋክብትን በሰማይ ጠፈር ላይ ያደረገ መርቆሬዎስ ነው ብላለች። ይኸው ኦኬ እሺ ሊቀጥል። ምድርን በአበቦች ያስጌጠ ማን ነው? ክርስቶስ ኢየሱስ። ኦርቶዶክስ መርቆሬዎስ ነው ትላለች። ይኸው ለሰው ልጆች በደልና አድምጠኝ፣ ለሰው ልጆች ፍቅር ለበደል ኃጢአታችን መስቀል ላይ የተሰቀለው ማን ነው ይላል መጽሐፍ ቅዱስ። መልሳ በመጽሐፍ ቅዱስ ክርስቶስ ኢየሱስ። የኢትዮጵያ ኦርቶዶክስ ዘወርሃ ሚያዝያ ላይ መርቆሬዎስ ነው ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ትላለች። ገጽ 170 ላይ ይህንን ዝም ብሎ አንዳንድ የራቦ የምንተው አንተ የምትመልሰው መልስ በቤተክርስቲያን አባቶች በሊቃውንቱ ትምህርት እያፈረስኩብህ ነው ማለት ነው። እንዴት አንድ ኦርቶዶክሳዊ ሮያል የሚባል ወንድም የሚመልስልኝ ግን ኦርቶዶክስ እንዴት ትቃወመዋለች? ሜታፎሪኮችንም ወደዛ አትውሰዳቸው። ይሄ ሜታፎሪክ ነው። አንዳንዶቹ የሚጻፉት እንደዛ ሊሆን ይሄ ሜታፎሪክ ነው ወይ? ኦርቶዶክስን መቼም አትነግራትም። ይሄ ሜታፎሪክ ነው ወይ ነው ያልኩ። ሜታፎሪክ ነው። ተሰቅሏል ብለህ መርቆሬዎስ ነው ምናምን ይኸው ተሰቀለ ብላ ትላለች። ይኸው ተሰቀለ። እሱማ ወንበዴውም ተሰቅሏል። ኦኬ ስለዚህ መርቆሬዎስ የተሰቀለው ለእናንተ ነው ማለት ነው አይደለም? እኛ የተሰቀለው ክርስቶስ ብቻ ነው። ይኸው ለእናንተ የተሰቀለው በዲበ ዕፀ ተሰቅለ ትላለች። በእንጨት መስቀል ላይ ተሰቀለ ትላለች። ለክርስቶስ ፍቅር ድንገት ተሰቅሎ ሊሆን ይችላል አይልም። ለሰው ልጆች ፍቅር ነው ብሎ የሚለው ይኸው በእንተ አፍቅሮተ ሰብ ነው ብሎ የሚለው አየው።
በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ተላለ። እሱ ወደፊት በጉባኤ እናየዋለን። አየለ የምን በጉባኤ ጉባኤያችሁን እያፈረስኩት? ጉባኤያችሁ እኮ እየተበተነ ነው። ጉባኤያችሁ እኮ ድምጥማጡ እየጠፋ ነው። ና መልስ እንጂ የምን ጉባኤ? ባለ ጉባኤዎቹ ራሱ እኮ ይኸው ቤተክርስቲያን ለሰው ልጆች በእንተ አፍቅሮተ ሰብ ለሰው ልጆች ፍቅር የተሰቀለው መርቆሬዎስ ነው ብላለች። ዘወርሃ ሚያዝያ ገጽ 170 ጫካችሁ እየተመነጠረ ነው። ገድላት ድርሳናታችሁ ላይነሳ እየቀበርኑ ነው። አደባባይ ላይ ሐሰተኛ መነጠረው ግን እባብ ምናምን አንተ እግር ውስጥ እንዳይጠልፍ ገድ የለም። አይ ገድ የለም። እሱን እኛ ልክ ነው። በእርግጥ እባብ ከእግር አካባቢ ላይ ነው ያለው። እዛው እንረግጠዋለን። በተሰጠኝ ስልጣን እዛው ረግጠዋለሁ። ጌታ እባብና ጊንጡን ትረግጦ ዘንድ ብሎ ስላለ ማለት ለሰው አሰብከው ለራስ እንዳይደርስ ያው እንረግጠዋለን እኮ አልኩ። እኔ እባብና ጊንጡን ትረግጦ ዘንድ ብሎ ስላለ የሚመጣ እባብ ካለ እንረግጠው። እባብ ተረግጦ የሚዳን ከሆነ ጥሩ ነው። ችግር የለውም። እኛ እንረግጠዋለን እኮ ብዬ እሱ አሁን አያስጨንቀ። ጥያቄ ሊቀጥል ቀጥል። የሾህ አክሊል አድርጎ በመስቀል ላይ የተሰቀለው ለሰው ልጆች ማን ነው በመጽሐፍ ቅዱስ? አረ ጥያቄ የኬጂ ጥያቄ ማጠይቀኝ ማን ነው? የኢየሱስ ሲሆን የኬጂ ብለህ የምትለው የሾህ አክሊል ደፍቶ በመስቀል ላይ የተሰቀለው ማን ነው? አምላካችን ነው ክርስቶስ ኢየሱስ ክርስቶስ። ቤተክርስቲያን ግን የሾህ አክሊል ደፍቶ አክሊለ ዘሶክ ተቀጽለ ብላ የምትለው ዘሶክ ማለት እሾክ ማለት ነው። የሾህ አክሊል ደፍቶ በእንጨት ላይ የተሰቀለው ለሰው ልጆች ፍቅር መርቆሬዎስ ነው ትላለች። ለገባዋት ይከለ የሾህ አክሊል የደፋው ኢየሱስ ሳይሆን መርቆሬዎስ ነው ትላለች። ቤተክርስቲያን ተናገራ ስቃዩን ለመግለጽ ያክል ነው። ምን ነበር መርቆሬዎስ ለአንተ የተሰቃየልህ? የት ነበር የተሰቃየልህ? ለክርስቶስ ሲል በሮሜ ተሰቃይቶ ቄሳሪያ ድረስ ሄዶ ሞቷል። ስለዚህ የሾህ አክሊል የደፋው እሱ ነው ማለት ነው። ያው ስቃዩን ለመግለጽ ያክል ነው እኮ። የማንን ስቃይ ነው? ስለማን የተሰቃየው? ለክርስቶስ ሲል አይደል? እዚህ ስጋ ለሰው ልጆች ፍቅር ነው በእንጨት ላይ የሾህ አክሊል ደፍቶ የተሰቃየው ብላ የምትለው ፍቅር ክርስቶስ ነው። አይ ለሰው ልጆች ፍቅር ነው የሚለው። ለሰው ልጆች ፍቅር በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ብራዘርዬ ለእኛ ሲል እንኳን መርቆሬዎስ ምንም ይታያል። ሮያል በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ለሰው ልጆች ፍቅር በእንጨት መስቀል ላይ የሾህ አክሊል ደፍቶ የተሰቀለው ማን ነው? ኢየሱስ ክርስቶስ ወይስ መርቆሬዎስ? በላ ነገርኩ። ክርስቶስ ኢየሱስ ነው ለሰው ልጆች የሞተው እኮ አልኩ። በቃ ያው መርቆሬዎስ ነው ብላ የምትለው የአንተ ቤተክርስቲያን ድብን ያለች መናፍቅ ነች። መናፍቅ ቤተክርስቲያኒቱ ኦርቶዶክስ ድብን ያለች አሳሳች ቤተክርስቲያን። አድምጠን ኖ ሳወራ በነገራችን ላይ አትበለኝ። ሳወራ ጠየቅኩ ክርስቶስ ነው ብለህ መልሰሃል። መጽሐፉ የሚለው እውነቱ ያ ነው። ኦርቶዶክስ እንደ ተቋም ከረበሽከኝ እኔ ነኝ ብሎክ ማድረግ እዚህ ቤት ልብ በል። መነጋገርም ብሎክ መደራረግ እኔ ነኝ ብሎክ ማድረግ። ከረበሽከኝ እያወራሁ ነው፣ አትረብሸኝ። መልስ እኮ ነው ልሰጥ የፈለኩት እኮ እያወራሁ ነው። ስጨርስ ነው መልስ የምሰጠው። ቴንክ ዩ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ነው የምናገራት። እንደ ቤተክርስቲያን ህዝብን እንደዚህ ብላ የምታሳስት አሳሳች ቤተክርስቲያን ናት። ዚቅ ዘሚያዝያ ዘወርሃ ሚያዝያ መርቆሬዎስ ወመድኃኔ ዓለም ብሎ በሚለው ላይ መድኃኔ ዓለም ክርስቶስ ኢየሱስ የሞተውን መርቆሬዎስ ነው የሞተው የሾህ አክሊል ደፍታ ብላ ጽፋ ተገኝታለች። ይሄንን ማናችሁም አታስተባብሉም። እንደ ተቋም ዳሪያስ እሺ እኔ ዳራስ ይዣለሁ። እስቲ እዚህ ቤት እንግዲህ የሚያስገባህ እናያለን። ኦኬ ድብን ያለች መናፍቃን ናት። አምላክ ሰው ከድንግል ማርያም የተወለደው የዓለም መድኃኒት ክርስቶስ ኢየሱስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የሾህ አክሊል ደፍቶ የተሰቀለውን ጌታ ዘወርሃ ሚያዝያ ላይ ገጽ 70 ይኸው ዘወርሃ ሚያዝያ ላይ እንደዚህ ብላ ህዝብን ታሳስታለች። ምን ፍቅና ታስተምራለች? ምን ማረጋጋጫ አለ? እኛ ምንም አናውቅም እያልክ ያለውን
ካላወቅ ሚዩት አድርግና ጠብቀኝ፣ ይሰጥሃል፣ ያወራሃል። ካላወቅ እንሰጥሃለን። ኦርቶዶክስ እንዴት ነው ካላወቅ ለምንድነው የማይከፍተ የምታወራው? የተሰቀለልን ብለን ነው የምናምነው። ይኸው እኔ ደግሞ አወረድኳ። በቃ ስርዓት እንኳን የላቸውም። የተግባቦት ሕግ አያውቁም። ቤተክርስቲያኒቱ እንደዚህ ብላ ትላለች። ህዝብ ነው የምታሳስተው። ከኦርቶዶክስ የሐሰት ትምህርት አምልጡ፣ ትውልዳችሁን አስመልጡ። እሺ ማኪ ወደ እምነት ብርኬ አለህ? እሺ መሲ አውሪው ማኪ። መሲ አለሽ? እሺ አይሰማም እንዴ መሲ? ማኪ የላችሁ? እሺ መቅዲ አለሽ? አውሪው ማኪ አምጪ ኮን እኔ ያለ ወንድምነት ግን እነሱ ቢያወሩት የተሻለ ይሆናል ብዬ አስባለሁ። እሺ ችግር የለም። እሺ ችግር አለ ቢኒ አውራ። እሺ ሚኪ እንኳን ደህና መጣ። እሺ አሁን ይሰማል? ተስተካክሏል? አዎ ትንሽ ሻሻታ ካለው ታስተካክሏል። ችግር የለም። እንኳን ደህና መጣ። እሺ እንኳን ሰላም ጠበቃችሁኝ። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ። ኦኬ እሺ መልካም። እሺ ርዕሱን ሰምተዋል አይደል? ወይም የምንወያይበትም የምንነጋገርበትም አይዲያ ሰምተዋል? ቅድም ቴክስት ላይ አስገቡኝ ስትል ነበር። ቆይ አስገቡኝ ስትል ነበር አይደለ? አስገቡኝ ስትል ነበር አይደል ወንድም? አዎ ኮሜንት እየጻፍኩኝ ነበር አስገቡ ብያ። ኦኬ በፍላጎት እንደገባክ እንዲታወቅ ነው። እሺ ሌሎችም እንዲያውቁ ኦርቶዶክሳዊ ቤተ እምነት ነኝ እንዳልከው ሁሉ ስትገባም በፍላጎት እንደገባ እንዲታወቅ ነው። እሺ መርቆሬዎስ ለኦርቶዶክስ ወይም ለኦርቶዶክሳውያን ወይም ለዓለም ሕዝብ ወይም ለሰው ልጆች አማራጩን እያሰፋውልን ወይ ለሰው ልጆች ወይ ለኦርቶዶክሳውያን ወይ ለዓለም ሕዝብ መርቆሬዎስ ተሰቅሎ ሞቷል? አልተሰቀለም። አልተሰቀለም። የቤተ ክርስቲያናችሁ መጽሐፍ ላይ አሁን ወንድማችን ኤርሚ ሲያነበው በነበረው ላይ ለሰው ልጆች ተሰቅሎ እንደሞተ ይናገራል። ወንድምነት ኦርቶዶክስ አይደለም እያለች ነው እህትየው። በሃይማኖት ነው። ጴንጤ ኮንክ ለምን እንደምትዋሸው? ምን ልታደርገው የመጣው እዚህ? ቴንኪው ቢኒ ሱራፌል ናውራው። እሺ መስ የተባረክ ቴንኪው። እንደዚህ እንትን ማድረግ ማለት ተቀናይቶ መስራት ጥሩ ነገር ነው። ተባረክ ጌታችን። እሺ ሱራፌል እንኳን ደህና መጣክ። እንኳን ደህና ቆያች። ራስህን ግለጥ እንግዲህ። አንተስ ከየት ቤተ እምነት? ኦርቶዶክስ። አሁን ኮንተንታችሁ ምንድን ነው ብለን እናጣራ። እንደ መጀመሪያ ምንድን ነው? ቲክቶከር ነክ? ኧረ አይደለም። እሺ መልካም። ከኦርቶዶክስ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያና? ያ። እሺ መልካም። ጥያቄው ለአንተም አንድና አንድ ነው፣ ግልጽ ነው። መርቆሬዎስ ታውቃቸዋለህ? መርቆሬዎስ አቡነ መርቆሬዎስ? እሺ ታውቃቸዋለህ? አቡነ መርቆሬዎስ ነው። አቡነ መርቆሬዎስ አይደለም፣ ይሄ ሰማዕቱ ብለው የሚሉት አቡነ መርቆሬዎስ ማለት ኦኬ ጳጳስ ማለት ነው። ጳጳሱን አይደለም፣ አቡነ አይደለም። ይሄ መርቆሬዎስ ሰማዕቱ ተብሎ የሚባለው ነው። ኦኬ ኤርሚዬ ቴንክ ዩ። ሰማዕቱ መርቆስ ታውቀዋለህ? ሰማዕቱ መርቆሬዎስ የተሰዋው ወይም የተሰቀለው ማለት ነው ለሰው ልጆች ኃጢአት ስለ ፍቅር ብሎ ማለት ነው የተሰቀለው። እሺ መልካም። ታውቀዋለህ? መጽሐፉን ደግሞ መርቆሬዎስ አልተሰቀለም። እሺ መጽሐፉን የዋሸው ወይስ እናንተ ናችሁ የምትዋሹት? ወይስ ማን ነው እየዋሸ ያለው? እሺ እንደዛ ከሆነ እድል ከተሰጠኝ ልንገርህ ታሪኩን። ኖ ታሪኩን አይደለም፣ ተጽፏል አልተጻፈም ላይ ቅዱስ መርቆሬዎስ በእሳት አልጋ ላይ አድርገው እሳት አንድደውበት
ነው እንጂ ያቃጠሉት አልተሰቀለም። እሺ የቤተ ክርስቲያኑ ይሄ መጽሐፍ ታትሞ የወጣው ማለት ነው። አሁን ታየዋለህ። በቤተ ክርስቲያኑ እውቅና ተሰጥቶት ነው አይደለ? ታትሞ የወጣው። እሺ ክፈተው። እሱን አልነበርክም ቅድም ስናነባው እኮ እርሱን ከላይ ያሳየኝ ስላችሁ አወረዳችኝ እኮ። አንተ ነበርክ እንዴ? ሁለተኛ መግባት ነው። ዘሚያዝያ መርቆሬዎስ ወመድኃኔዓለም ምንድነው የሚለው? ዘሚያዝያ መርቆሬዎስ ወመድኃኔዓለም ይሄ ፍቹ ምንድን ማለት ነው? ግዕዝ ነው አይደል? አዎ ዘሚያዝያ መርቆሬዎስ ወመድኃኔዓለም ማለት ፍቹ ምን ማለት ነው? እኔ ግዕዝ አላውቅም። አንተ ግዕዝ ታውቃለህ? በደንብ ምን ማለት ነው? ኖ ቆይ ወንድምነት ተው። ለኔ ግዕዝ ታውቃለህ አይደል? ሱራፌል እንኳን ደህና መጣ። ወንድምነት ለኔ ተው። እግዚአብሔር ይመስገን። ዘሚያዝያ መርቆሬዎስ ነው የመድኃኔዓለም የሚያዝያው ዚቅ ላይ የመርቆሬዎስና የመድኃኔዓለም ዚቅ የሚጸነጸንበትና ወይ ደግሞ የሚናገርበት ክፍል ማለት ነው። በቃ እዚህ ላይ የምትዝልኝ ነገር ምንድን ነው? ዘመርቆሬዎስ ወመድኃኔዓለም ማለት የመርቆሬዎስና የማን የመድኃኔዓለም የሁለቱ ማለት ነው። በቃ ስለዚህ እዛ የተሰቀለው አክሊል ሾህ የሚለው የመድኃኔዓለም ክፍል ነው። ገብቷል? ኦኬ አንብብ ለገባዋቲከን አንብብ። ግዕዝ አውቃለሁ ብለሃል። አንብብ ለገባዋቲከን። አሁን እዚሁ አፍረህ ተሸማቀ ስትወርድ አሳያለሁ። አንብብ። ግዕዝ አውቃለሁ ብለሃል። በል አንብብ ለገባዋቲከን። እሺ ምንድነው የሚለው? አንብብ። ግዕዝ አውቃለሁ ብለኛል። ምንድነው የሚለው አትበለኝ። አንብብ ለገባዋቲከ እኮ የመድኃኔዓለም መልክ ነው። የመርቆሬዎስ መልክ ነው። ቀጥል። ስታነበው ለማን እንደሆነ ይነግርሃል። ቀጥል። ግዕዝ አውቃለሁ ብለሃል። አንብበው። ይኸው ካሜራውን ከፍቼልሃለሁ። ለገባዋቲ የሚለው እኮ ለገባዋቲከ ከዛስ እኮ አንብበው። ይኸው ንዜኑ ቀጥል አንብብ። አይደለም ቀጥል አንብብ። የሚላለ እዚህ ጋር ታሪኩ ንዜኑ አድምጠኝ። ታሪክ አድምጠኝ። እየተደማመጠ ነው ወንድም። እሺ የመድኃኔዓለምና የመርቆሬዎስ የሚያዝያው ዘወርሃ ሚያዝያ ላይ ዚቁ ነው ያለው። ለዚህ ለገባዋቲከ ብሎ የሚለው ላይ ነዜኑ ብሎ ካለ በኋላ ምንድነው ብሎ የሚለው? ቀጥልና አንብበው። ማይኩን ክፈትና ግዕዝ አውቃለሁ ብለህ ስላልክ እኔ አላነብልህም። ስለዚህ ምን ለማለት ፈልጌ ነበር? አንብብ ብዬ ስልህ ስለዚህ አንብበው። እኔን አዳምጠኛ። በመጀመሪያ አትረዳኝም እንዴ? አንብበው። ኦኬ ግዕዝ አውቃለሁ ብለህ ከላይ ያለውን አነበብንልህ። ምን ማለት ነው ብለህ ትርጉሙን ጠየቅከኝ። ነገርኩ። ልክ ነህ አልከኝ። ከዛስ አሁን አንብበው። አንተ ግዕዙን የምታውቀው ለገባዋቲከ ለማን የተጻፈው? አንብበው። ስሙን ስለሚናገር እዚህ ጋር ለማን እንደተጻፈ ለመድኃኔዓለም ነው ለመርቆሬዎስ ነው እዚህ ጋር የተናገረው። እሱ የሚለውን ተነግረናል ማለት ነው። ቴንክ ዩ ጋይድ። ያው ለገባዋቲከ ንዜኑ አንብበዋ። አቤት። ቆይ ሚዩት ለምን እንደምታደርገኝ? ቆይ ችግር የለም። አንብበው ነው በቃ ሚዩት አታደርገኝ። ሰማኝ ከሰማህ አናረግልም። እሺ ዲያቆን ይባላል። እሺ ቆይ አንዴ አጭር አማርኛ እየነገርኩህ ነው። አንዴ ሱራፌል ከማንበብ በፊት ከላይ ያለውን እንዴት አድርገህ ነው የተረጎምከው? እኔ እንደውም የገባሁት ስለሱ ነው። ዘመርቆሬዎስ ወመድኃኔዓለም ነው የሚለው አይደለ? ምን ማለት ነው እሱ? ዘመርቆሬዎስ ወመድኃኔዓለም ማለት ለምሳሌ ወርሃ በዓል ሲቆም እመቤታችን ጋር ወይም መድኃኔዓለም ወይም የሆነ አንድ ሰማዕት ሊውል ይችላል። በዛ መካከል መልክዓ ሥላሴ ይባላል አይደለ? አይደለም፣ ተሳስተሃል። እዚህ ገጽ ላይ ቆይ ይኸውልህ መጽሐፈ ዚቅን የምታውቅ ከሆነ መርቆሬዎስ በ25 ነው የሚውለው አይደል? ቀጥሎ ያለው በ27 መድኃኔዓለም። ስማኝ ቆይ አታምታታ። መርቆሬዎስ በ25 ነው የሚውለው። የመርቆሬዎስን ከጨረሰ በኋላ ዘመድኃኔዓለም ራሱን ችሎ ይቀጥላል። ኤርሚ ከፍ አድርገው። እንደዛ አይደለም። ዘመድኃኔዓለም የሚል የለም። ቆይ እንደዛ አይደለም። እኔ ነኝ አንተ ነው የምታውቀው። ቆይ ኤርሚ መልሰው። አሁን የተሰመረበት ጋር ቅበል ዝቅ ምን ይላል? ዘመድኃኔዓለም ማለት እዚህ ገጽ ላይ ምንድነው ሐሳቡ? እዚህ ገጽ ላይ
የመርቆሬዎስም አለ የመድኃኔ ዓለምም አለ ነው እንጂ እዚህኑ ዘመርቆሬዎስ ሂሩተ የሚለው መድኃኔ ዓለምና መርቆሬዎስ ተጫፍሮ አይደለም የቀረበው። ገጹ ላይ ግን የመርቆሬዎስን ዚቅ ሲጨርስ የመድኃኔ ዓለም ይቀጥላል ማለት ነው። ስለዚህ አታምታታ። ማምታታት አይደለም ገብቶሃል? አይ ያምታታ ነው እንጂ በወርሃ በዓል መካከል ቆይ ቅድም ያልከው ምንድን ነው? ቅድም ያልከው ዘመርቆሬዎስ ወመድኃኔ ዓለም ስለሚል ተሰቀለ የሚባለው መድኃኔ ዓለም ነው ምናምን ወደሚል ልትሄድ ነበር እኮ። ለመድኃኔ ዓለም ታሪክ ለዛ እኮ ነው ዲያቆን አንበበው ያልኩትኝ እዚህ ጋር እኔ የመርቆሬዎስም የመድኃኔ ዓለም የሁለቱንም ነው የሚናገረው። ይሄ ማለት ግን አሁን እሱ እዚህ ጋር የተጻፈው ለመድኃኔ ዓለም ነው ብሎ ሲል አንብበው ለገባዋቲካን ብያልኩት። ምክንያቱም መርቆሬዎስ እንጂ ብሎ የሚለው ዘመርቆሬዎስ እንጂ ብሎ የሚለው መድኃኔ ዓለም አይልም። የመድኃኔ ዓለምማ ይኸው እዚህ ጋር አለ። ግን ሁለቱንም እዚህ ጋር ሲያስቀምጠው አሁን እሱ ወን እንኳን ራሱ ወሚለው ክፍል ለምንድን ነው የገባው? እስኪ አንተ እንጠይቅህ ምንድን ነው? ለምንድን ነው እኔ ስጠይቅ አትጠይቀኝ። ምንድን ነው እሱ በግዕዝ አናባቢ ውስጥ ወ ተብሎ የሚባለው ለምንድን ነው የሚገባው? እስከ 15 ፍች ያለው እሱ ግን አጫፋሪ ይባላል እኮ። አጫፋሪነቱ ምንድን ነው ታዲያ? በደንብ ተናገር አለ ህዝቡ። ለሁለቱም የሚያገናኝ ማለት ነው። ለሁለቱም የሚያገናኝ ማለት ነው። አለቀ። ስለዚህ የመርቆሬዎስን ይኸው ቅድሚያ ሰጥተውት እዚህ ጋር መጡት። እዚህ ጋር ለገባቲካን አድምጠኝ እስኪ ግዙን በለው እስኪ እሱ አድምጠኝ። ራስን የምታነበው አንተ አነበው እስኪ። ወዘልፈኒ ዝም ብለህ አይታየም አይደል? ያው ተይዘህ ነው ባነበው በደንብ አንተ አነበው እስኪ። ተይዘህ ነው ወንድም አለ። ስለዚህ ማንበብ የማይችል ሰው ነው እታች ረድና ታብታባል። አንተ ግዝ እታች ረድና ታብታባል። ስለዚህ ግዕዝ አውቃለሁ ብሎ ያለው ሰውዬ ሲወጣለት ማንበብ አይችልም። ለመካድ የሚሞክሩት ጳጳሱም የተናገሩት ነገር እሱንም ለመካድ ነበር ሲሞክሩ የነበሩት። ያው ጳጳሱም የተናገሩት በዚህ ክፍል ላይ ያለውን ምን ለማለት ነው? እስከዛሬ ድረስ ብዙ ወንድሞች ሲናገሩበት የነበረውን ነገር የደከሙበትን ነገር ቤተክርስቲያን እንደዚህ አትልም ስተት ነው እየተባለ ሲወራ የነበረው ነገር ሁሉ በሙሉ ስተት አለመሆኑ ተረጋገጠ ማለት ነው። እና ተባረኩ። የምትሉት ካለ በሉና መጨረስ እንችላለን ነገሮች። እሺ መልከጼዴቅ ከየት ቤተ እምነት ነው? ኤፍሬም ሰላም እንዴት ነህ? ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም ነው? ደህና ነኝ። ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን። ጥሩ ጥሩ። እየተወራ ያለውን ሰምተህ ነው? አዎ እየሰማሁት ነው። ምን ትላለህ? ስለ ምኑ ነው? ጥያቄ ጠይቀኝ ነው? አዎ። ምንድን ነው ጥያቄ? አላየሁም ነበር ስትገባ። አይቼዋለሁ፣ ግን ለእኔ ያለ እያንዳንዱ ሰው የምጠይቀው ጥያቄ የተለያየ ነው ብዬ ነው። እሺ መርቆሬዎስ ለሰው ልጆች በደልና ኃጢአት ኦርቶዶክስ ተሰቅሏል እያለች ነው። ታምናዋለህ? ምን ችግር አለው? አሁን አንድ ሰው ስለ ሰው ቢሞት ችግር አለው? ችግር አለው ችግር የለውም ብሎ የሚለውን ከማለታችን ክርስትና አይሆንም ወይ ነው የምልህ። አይሆንም። እንዴት? አንተ ለእኔ በደልና ኃጢአት እኔ ለአንተ በደልና ኃጢአት ልሞትልህ አልችልም። ብሞትም ጠየቀኝ አይደል ወይ? ጠየቀኝ አይደል? የጠየኩህን እስክመልስልህ ድረስ ታገሳ። እኔ ስጠይቅህ አልመለስክልኝም። ከጠየቀኝ እስክመልስልህ ድረስ ታገስ። እኔ ለአንተ አልሞትልህም በክርስትናው ዓለም ውስጥ ብሞትም አድምጠኝ ፕሊዝ። ምን አለበት ምናምን ነገር አይደለም። አድምጠኝ። ጥያቄ ጠይቀኸኛል አይደል? እንድመልስልህ በቃ። ስለዚህ መስማት ነው ያለብህ። ከዛ ስጨርስ ጨርሻለሁ ይላል። አንተም ደግሞ ልክ እንደዛ ታደርጋለህ። ምን አለበት? ነውር አለበታ። እኔ ለአንተ በክርስትና አስተምሮት እኔ ለአንተ በደልና ኃጢአት ልሞትልህ አልችልም። ብሞትልህም ምንም የማመጣው ነገር የለም። ለምን? አንድ ፍጡር ሰው ነው የሞተልህ። አንተም ለእኔ ልትሞትልኝ አትችልም። ብትሞትልኝም አንድ ተራ ፍጡር ሰው ነው የሞተው። አንድ ተራ ፍጡር ኤርሚያስ፣ አንድ ተራ ፍጡር መልከጼዴቅ ነው የሞቱት። እርስ በርሳቸው የተሟሟቱት ማለት ነው። የመልከጼዴቅ ሞት ለእኔ ምን ይጠቅመኛል? ምንም። የኤርሚያስስ ሞት ለመልከጼዴቅ ምን ይጠቅመዋል? ምንም። ለምን እንደው ምንም አይጠቅመው? እኔና አንተ በበደልና በኃጢአት የተያያዝን ሰዎች ስለሆነ አንተም ወንጀለኛ ነህ፣ እኔም ወንጀለኛ ነኝ። በአዳም በመጣው በደልና ኃጢአት ወንጀለኞች ነን። ከሕግ በታች ተዘግተን እንኖር ነበረ። ስለዚህ የአንተ ሞት እኔን ሊቤዠኝ አይችልም፣
የኔም ሞት አንተን ሊቤዥህ አይችልም። እኔና አንተን ሊቤዥን የሚችል ሌላውንም ትውልድ ሊቤዥ የሚችል እኔና አንተ በምንጠይቅበት በደልና ኃጢአት ያልተጠየቀ እኔና አንተ ልንያዝበት ባልቻሉ በደልና ኃጢአት ያልተያዘ ከእኔና ከአንተ ውጭ የሆነ ሌላ ሰው በእኔና በአንተ በደልና ኃጢአት ያልወደቀ በእኔና በአንተ በደልና ኃጢአት ያልተያዘ ንጹህ የሆነ ቅዱስ የሆነ አካል ያስፈልገናል ማለት ነው። ልክ እንደዚሁ ነው የሆነው። የአዳም ልጆች በበደልና በኃጢአት በአዳም ምክንያት ሁሉ ሲወድቅ ሁሉ ነው የሞተው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ተብሎ ስለተጻፈ በቃ ከእግዚአብሔር ክብር የጎደልን ከፍጥረታችን የቁጣ ልጆች የነበርን በበደላችንና በኃጢአታችን ሙታን የነበርን። ስለዚህ ከመላእክት ዓለም እኛን ሊያድነን የሚችል ስለሌለ ከሰው ልጆችን መካከል እኛን ሊታደገን ሊቤዠን የእኛን ምትካዊ ሞት ሞቶ ካሳ ከፍሎ ሊቤዠን የሚችል ስለሌለ አቅማችንን የሚያውቅ ጌታ መድኃኔዓለም ከሰማያት መጣ፣ ከቅድስት ድንግል ማርያም ተወለደ። ስለ እኔና ስለ አንተ በደልና ኃጢአት እሱ በቀራንዮ መስቀል ላይ ሞተ ማለት ነው። ከኢየሱስ ክርስቶስ በደል ማለት ከኢየሱስ ክርስቶስ ሞት ውጪ ለእኔና ለአንተ በደልና ኃጢአት ሌላ የሞተ ማንም ሰው የለም። መርቆሬዎስ ግን ኦርቶዶክስ ሞተዋል ብላ እያለች ነው። ታምናለህ ወይ ነው እያልኩ ያለሁት። አንተ ቀጥል። ሮሜ 5:7 አንብብልኝ እስኪ አውጣልኝ። አውጣን አንብበው። ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ብሎ የሚለው አንብበው እስኪ። ግድ የለም እናንብበው አብረው። ምክንያቱም አውጣው። እኔ መጽሐፍ ቅዱስ እኔ ስለማይመቸኝ ነው፣ አንድ ፎን ብቻ ስላለኝ። እሺ ልተባበረ። ቁጥር 6 እንደዚህ ያነባዋለሁ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋል። አንተ ቁጥር 7 ነው የፈለግከው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ተው ኤፍራት ጆኒ ስቶፕት። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል አለ። እሺ ሰው ለሰው በደልና ኃጢአት ይሞታል ነው እያለ ያለው እዚህ ጋር። አሁን ይህንን በዚህ ኮንቴክስት ላይ ምን ትረዳለህ? ስለዚህ ሰው በፍቅር አንዱ ስለ አንዱ ወዶት እስከ ሞት ድረስ ሊወደው እንደሚገባ እያስተማረ ነው አይደለም? ተርጉመው በመጀመሪያ አንድ ቤላለው ተርጉመው። ቴንኪው ቃሉን ያመጣው አንተ ስለሆንክ አንባቢውም እኔ ተርጓሚውም እኔ ልሆን አልችልም። ይኸው እንደዚህ አምጥቼልሃለሁ። ሮሜ መልክ መጽሐፍ ምዕራፍ 5 ቁጥር 7 ነው ያልከኝ። ከ6 ጀምሮ ያለውን ይኸው እንደዚህ አስነብቤያለሁ። ክርስቲያን ክርስቶስ አሁን ክርስቲያን የሚባለው ከክርስቶስ የሚማር ማለት ነው። ክርስቶስ ስለ ሰው ልጆች በሙሉ ሞቷል፣ ፍቅርን አሳይቷል። የእሱን አርአያ ልንከተል ይገባል። መርቆሬዎስ ስለ ሰዎች ሞተ ቢባል እኔ አይገርመኝም። አይ ነው ግን ስለ መርቆሬዎስ ብዙ የማውቀው ነገር የለም፣ ያነበብኩት ነገር የለም። ምክንያቱም የሃይማኖት መሰረት ስላልሆነ እሱ ላይ ፎከስ አድርጌ አላውቅም። ክርስቶስ ለሰው ልጆች ሲሞት በምን ላይ ነው የሞተው? በምን ላይ ነው የሞተው? ያው ትጨርሳለህ። ክርስቶስ ለሰው ልጆች ሲሞት በምን ላይ ነው የሞተው? እንዴት በምን ላይ ነው የሞተው? በምን ላይ ነው የሞተው? የሞተው የት ላይ ነው? አልጋ ላይ ነው የሞተው? ሶፋ ላይ ተቀምጦ ነው የሞተው ወይስ ምን ላይ ነው የሞተው? በመስቀል ላይ ነው የሞተው። በመስቀል ላይ ነው የሞተው። በእንጨት መስቀል ላይ አይደል? በእንጨት መስቀል ላይ ሲሞት ችንካር አለው አይደል? ሰውነቱ የተመታበት ጭንቅላቱ ላይ ምንድን ነው ያስቀመጡት? ራሱ ላይ ሶክ የሾህ አክሊል አይደል? አንተ ለሰው ልጆች ስትሞት እንደዛ ነው የምትሞትላቸው? ፍቅሩ ያን ያህል ቢኖረኝ ብሞት የከበረ ጽድቅ አገኛለሁ። ለሰው ልጆች በደልና ኃጢአት ግን ማድረግ አልችልም። እየተደማመጠ ማድረግ ብችል ክርስቶስ ይወደኛል። ማድረግ የቻሉ አንተ ማድረግ አልቻልክም። ማድረግ የቻሉ በባለፉት ትውልዶች እኔ እናንተ ባልነበርንበት በባለፉት ትውልዶች ማለት ነው በዚህ 2000 ዓመት በክርስትና ሕይወት ታሪክ ውስጥ ማድረግ የቻሉ አንተ ከአቅም ጉዳይ ነው ማድረግ ያልቻልኩት እያልከን ነው። ማድረግ የቻሉ አንድ እስኪ ጥራልኝ። ለሰው ልጆች በደልና ኃጢአት እንደ ክርስቶስ የሾህ አክሊል ደፍተው በምስማር ከእንጨት ጋር ተጣብቀው የተገደሉ ለሰው ልጆች በደልና ኃጢአት አንድ ጥራልኝ የቻሉ ከጻድቃን የምትላቸው ከሰማዕታት የምትላቸው አንድ። አንተ የአቅም ጉዳይ ነው አንተ ስለማታምን ነው እንጂ ንገረኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ
ብዙ ክርስቲያኖች ስለ ክርስቶስ ብዙ መከራ የተቀበሉ አሉ። ስለ ክርስቶስ አይደለም ያልኩ፣ የጠየቅኩ ልብ በል፣ ስለ ሰው ልጆች እኮ ነው ያልኩ። ስለ ክርስቶስ የሞተ እና ስለ ሰው ልጆች የሞተ የተለያየ ነው። እኔ ስለ ሰው ልጆች በደልና ኃጢአት ክርስቶስ ስለ ክርስቶስ እኮ አይደለም የሞተው። ክርስቶስ ስለ ክርስቶስ አልሞተም። ክርስቶስ ስለኛ በደልና ኃጢአት እኛን በመውደዱ ነው የሞተው። እኔ ስለ ክርስቶስ የሞቱ ጻድቃንን ጥራልኝ አይደለም እያልኩ ያለሁት። እኔ እያልኩ ያለሁት ስለ ሰው ልጆች ፍቅር የሞተ እንደ ክርስቶስ የሞተ አንድ ጥራልኝ ነው ያልኩ። ቴንክ ዩ። አሁን እንደዚህ አይነት ጥያቄ ግን በጣም አስቸጋሪ ጥያቄ የለማ። ምክንያቱም ለሰው ልጅ ከባድ እንደዚህ ካለ ነገር አሁን እኔ ቅድም ያስነበብኩ ካለ ነገር በጣም ጭንቅ እንደሆነና እንደማይቻል መልከጼዴቅ እባክህ ካለ ንገረን። አለ ብለሃል አንተ። ለሰው ልጆች በደልና ኃጢአት የሞቱ አሉ ብለኸኛል። ካለ ንገረን። ሊኖር ይችላል። እኔ በዘመናት ሁሉ አብሬ የኖርኩ ሰው አይደለሁም። ምክንያቱም ክርስቶስ የሚያውቃቸው ብዙ ሰማዕታት አሉ። በታሪክ ውስጥ የምታውቃቸው ብዙ ሰማዕታት አሉ አይደል? እናንተ ጋር በታሪክ ውስጥ የምታውቃቸው ለሰው ልጆች በደልና ኃጢአት የተሰዉ ለሰው ልጆች በደልና ኃጢአት የተሰዉ እንደ ክርስቶስ የሸዋ አክሊል ደፍተው የተሰዉ ካሉ አንድ ጥራልኝ። ስለ ሰው ልጆችማ የተሰዋ ክርስቶስ አንድ ክርስቶስ ነው የማውቀው። ስለ እኔ ኃጢአት ስለኔና ስለአንተ ኃጢአት የሞተ ክርስቶስ እንደሆነ ነው የማውቀው። እኔ ቤተክርስቲያንህ ግን ይኸውልህ እንደዚህ ትላለች። አንድ ሰው ግን ስለሌላ ሰው ቢሞት አድምጠኝ ወንድም፣ ክርስቶስ ጨረስን። ለምን የምታወራው? እኔ ሳወራ ለምን የምታወራው? እሺ ቀጥልሽ። መለስክልኝ እኮ አይደለ? በቃ መለስክልኝ። ሰዎች ጻድቃን የሆኑ ሰዎች ወይ ደግሞ በክርስቶስ ያመኑ ሰዎች ስለ ክርስቶስ ሞተዋል ነው እያልከኛለሁ። ልክ ነው፣ እንደዛ ይሞታሉ። የሞቱ በጣም ብዙ አሉ። ኦኬ፣ ስለ ክርስቶስ ስለ ወንጌል ስለተቀበሉት አደራ መከራ እየተቀበሉ እየተሰደዱ የሞቱ አሉ። ልክ ነው። እኛ እያልን ያለ ነው ስለ ሰው ልጆች ፍቅር፣ ስለ ሰው ልጆች በደልና ኃጢአት እንደ ክርስቶስ የሞተ አምጣ ብዬ ስል የለም አልከኛው። ተናነቀ የለም አልከኝ። መጨረሻ ላይ የለም ስለማታመጣ ማለት ነው። ቤተክርስቲያን ግን ለሰው ልጆች ፍቅርና በደል ብሎ ማለት ለሰው ልጆች ፍቅር ብሎ ሲል በእንተ አፍቅሮተ ሰብእ ማለት ስለ ሰው ልጆች ፍቅር ኦኬ ዲበ ዕፅ ተሰቅለ ብላ ትላለች። ተው ጆኒ ስቶፕት። እሱ የሚያወራው ስለ ክርስቶስ ነው እንጂ ስለ መርቆሪዎስ አይመስለኝም። ይኸው መርቆሪዎስ ይላል። ዘመርቆሪዎስ ይኸው እነዚህኑ መርቆሪዎስ ማለት ዘመርቆሪዎስ ይኸው ዘመርቆሪዎስ ይታያል። እሺ አንተ በይመስለኛል የምታወራው። እኛ ግን መጽሐፍት ይዘን ላይቭ ላይ ነው ዓለም እያየ ዩቲዩብ ላይ የሚቀዳ ሊቃውንቱ የሚሰሙት እያንዳንዱ ማለት ነው። አንተ በይመስለኛል የምታወራው ይኸው ዘመርቆሪዎስ ነው የምትለው። የትኛውን የምታነበው ምኑ የትኛውን አንቀጽ ነው እያነበብክ ያለው? ይኸው ዘወርሃ ሚያዝያ መጽሐፈ ዚቅ በቤተ ክርስቲያናችሁ ሌሊት ካህናቱ የሚቆሙት ማለት የሚቆሙበት መርጌ እኮ ወመድኃኒዓለም እኮ ይላል እኮ እዛ ላይ። ወመድኃኒዓለም ማለት እኮ የመድኃኒዓለም ጭምር አይልም። አታውቅም ብራዘር። መርቆሪዎስም ወመድኃኒዓለም እዚህ ላይ እኮ ነው እያጭበረበርክ ያለኸው አንተ ራስህ። እሺ በቃ ስለዚህ የማታውቀው ላይ ወደ ስድብ ገባህ። መልከጼዴቅ እታችሁን አይደለማ። ምን አይነት ድፍረት ብታገኝ እታችሁን ታብታብ አድርጉ። ብራዘር መድኃኒዓለም ነው ብሎ የሚለው አለ። መርቆሪዎስስ እታችሁ ረድ ከአቅምህ በላይ ነው። ከአቅምህ በላይ ነው ይሄ ብራዘር። እስካሁን የገባ ዲያቆን አይታችኋል? እስካሁን የገባ ቄስ አይታችኋል? እስካሁን የገባ መርጌታ አይታችኋል? አላያችሁም። ለምን ሳይኖሩ ቀርተው ይመስላችኋል? እዚህ አሉ። ለምን እንደማይገቡት ቢገቡ ወገብ አገዳቸው እንደሚፈታታ ያውቁታል። መልስ አጥተው ተንተባትበው እንደሚወርዱ ስለሚያውቁ ምእመኑ ምንም የማያውቀው ምእመን አንብቦ የማያውቀው ምእመን ዘመርቆሪዎስ የሚለውን ዘመድኃኒዓለም ነው ብሎ የሚል አሁን እንደገባው አይነት ማለት ነው። በድርቅና የሚከራከር መጽሐፉን የማያውቅ ጽሁፉ የቱ ጋር እንዳለ የማያውቅ ሰው ነው የሚገባው። ከዲያቆን ገብቶ እዚህ ሲያወራ አላያችሁትም? ቄሶች አይገቡም። መርጌታ አይገባም። መነኩሴ አይገባ። እናታቸው ወልዳቸዋለች፣ አይገቡም። እዚህ ቤት መግባት ማለት ኤርታሌ እሳተ ገሞራ ውስጥ አይንህ እያየ መግባት ማለት ነው። እሳተ ገሞራ ውስጥ ገብተህ እንደማትወጣ እንደምትቃጠል እዚህ ስትገባ በራስ መጽሐፍቶች ትነዳለህ። እኔ
ገጹን ከምዕራፍ እያወጣው እንደዚህ ለህዝብ እያሳየው ማለት ነው። እኔ ብቻዬን እንኳን እንደዚህ ካሜራ ሃይድ አድርጌ እንኳን አላነብም። አብረን እናነበዋለን። ከዛስ ያው የተሞላውን ስድብ ተሳድበህ ትወጣለህ ማለት ነው። ይሄ ደግሞ የስራው ጠባይ ነው። ኦርቶዶክስ እርቃናቸውን እንደቆሙ ማሳየት ተገቢ ነው። እንዲለብሱ አዳኙን ክርስቶስን ኢየሱስን እንዲያውቁ ወደ መጽሐፍ ቅዱስ እውነት እንዲመጡ እንሰብካለን ማለት ነው። ያ ወጣ። አሁንም ጊዜ ልሰጠው ስል ላፍ ብሎ ወጣ። ኦኬ አሁን እኛ ጴንጤዎች እንደዚህ ብለን ብንል ሶሪ አስቺ በስተት ነው። ሶሪ አስቺ በስተት ነው። ነክቼው ኢንቫይት ያደረኩ እኛ አሁን እንደዚህ ብለን ብንል ለሰው ልጆች በደልና ኃጢአት ፓስተር እንትና ሞተ ብለን ብንል ይሄው ይታያችሁ። አቤት 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 ምን ዘመን መጣብን! ኧረ እንደው ምን ጉዶች ናቸው! ኢየሱስ ጌታ ነው እኮ ብለን ስላልነው ምን ጉዶች ናቸው እነዚህ! ከየት ነው የፈሉብን ያሉን? የጌታን በጎነትና ዳኝነት ምሕረትና ፍቅሩን እኮ ስለሰበከን ነው። ኢየሱስ ያድናል ብለህ ሞቅ አድርገህ ሰብክ። ምን ጉድ ነው ግን የመጣብን አንቺዬ እየተባባሉ ጎረቤቱ እየተጠራራ ባልቴቱ ሁሉ ማለት ነው። ግማሹ መጥረጊያውን ግማሹ ሊጡን ቀሚሳቸው ላይ እየጠራረጉ እናቶች ሁሉ ጭምር። እነሱ እሺ ስላልተማሩ ስላላወቁ ነው። እኛን ሲያስተምሩ የኢትዮጵያ እናቶች አልተማሩ። እኔ በእናቶች አልፈርድም፣ በእውነት አልፈርድም። የኢትዮጵያ እናቶች አልፈርድም። የኢትዮጵያ አባቶች ብለህ ብትለኝ ግን ቢያንስ እንደው ልናገር እችላለሁ። ምክንያቱም በየሰፈሩ አረቄውን ሲያላጋ የሚውለው እሱ ነው። እና ግን ምን ይላሉ? ምን ጉድ ነው ግን እንደው ወገኖቼ ይላሉ። ምን ተፈጠረ እንዴ? ኢየሱስ ጌታ ነው እያሉ በየመንገዱ የሚጮሁ ሰዎች አላያችሁም? ይሄ እኮ በእውነት በአባቶቻችን እኮ ዘመን አልነበረም ይሉሃል። አዎ አልነበረም። ያንተ አባቶችማ ወፋና ቃልቻ ቤት ነበር ሲደፉ የነበሩት፣ ጠንቋይ ቤት ማለት ነው። አይመራው አይመር ኩኪ ብሎ የሚል ደብተራ ጠንቋይ ጋር ሄዱና ኮከባቸውን ያስቆጥራሉ። ከዛ ደግሞ ማነው ደግሞ ሼህ እንትና የሚባሉ ደግሞ በሳቸው መጀን ብሎ ደግሞ እዛ ደግሞ መስጊድ ጫቱን ይዞ ምሽት ላይ ደግሞ ፍየል ጎትቶ ይሄድና ኬንቸ ቤንቸውን ጠብሶ ይበላል። ቅጠሉን አኝኮ ቱፍታ ተቀብሎ ይመጣል። ይሄው እኮ ነው፣ እንደዚህ እኮ ነው። እና በእኛ ዘመን እኮ አልነበረም በእውነት። እኔ አያቴ ስታሳድገኝ እኛ የምናውቀው የቡሄ ጭፈራ ነበር። አሁን ግን እነዚህ ቤንጤ የሚባሉት በየመንገዱ ላይ ሁሉ ኢየሱስ ጌታ ነው እያሉ ይሉናል። ምን ጉድ ነው ግን የመጣብን! ኧረ እስቲ እግዚኦ በሉ ይሉላል። ኢየሱስ ጌታ ነው ብሎ የሚሰብክ ሰው ስላዩ እግዚኦ በሉ። ኢየሱስን ሰብከን እግዚኦ በሉ ብለው ካሉ ፓስተር እንትና በእውነት ለሰው ልጆች በደልና ኃጢአት አሁን እነሱ ጋር መርቆሬዎስ እንደጻፉት ፓስተርዬ የሚባለው የሙሉ ወንጌሉ ፓስተር በእውነት ለሰው ልጆች ፍቅር የሸዋ አክሊል ደፍቶ በመስቀል ላይ ተሰቀለ ብለን ብንል ምን ሊሉ እንደሚችሉ አስቡ። የጌታን ምሕረት ሰብከን እንደዚህ ብለው ካሉን የጌታን ምሕረት ሰብከን እንደዚህ ብለው ሊሉ ከቻሉ እሺ እንደገና እድል ልስጣችሁ። በእውቀት ላይ ልታወሩ ስለማችሉ ማለት ነው። ለሰው ልጆች የሸዋ አክሊል ደፍቶ መርቆሬዎስ በእንጨት መስቀል ላይ ተሰቀለ። ያው ማዝም ብለህ መጽሐፉን ገለብጠው እስኪ። ገለበጥኩ እኮ ያለው ጀመረ ያስከው መጽሐፍ አንተ ጋር ስህተት ነው። እኔ ጋር አለ ትክክለኛው መጽሐፍ በትልቁ አድርገኝና ቴንክ ዩ ወንድሜ። እንደዚህ ነው፣ እንደዚህ የሚል ሰው ነው የሚያስፈልገው። ያቻው አንተ ጋር ያስከው መጽሐፍ ትክክል አይደለም ማለት እሱ ጋር ሀገር የያዘው መጽሐፍ ትክክል ነው፣ ከፍቶ ሊያሳየ ነው። ቴንክ ዩ ጋር ወንድማችን። አንድ ደቂቃ ብቻ ችግር የለም። ታብ ኮፕሊንግ ሼር አድርጉ። እንደዚህ የሚያወራ በመረጃ ሲመጣ ማለት ነው። ታብ ኮፕሊንግ ሼር ይደረግ ወገኖች። ጸጋ ይብዛላችሁ።
መጽሐፉን ስታገኘው ትልቁ ላይ ያደርግሃለሁ። እሺ በጣም ጊዜ እየወሰድክ ነው ወንድማችን። መጽሐፍ ሳታዘጋጅ ነው መጽሐፍ አለኝ አልከው? ካሜራው እየሰራልኝ አይደለም። ኦኬ ስንት ነው ፎሎ ያለ? ቆይ ፎሎ ትንሽ ከሆነ ላይክ ዜሮ ፎሎ ይዘህማ አይሆንም። ውሸትህን ነው። መጽሐፍ ምንድን ነው የሚለው መጽሐፉ? መጽሐፉም ደብሎ የሚለው ዜሮ ፎሎ ነው ያለው። አይታችሁታል? ያ ራሱ ነው የወጣው። ዜሮ ፎሎ ማለት ዜሮ ማለት ነው። ያው ሁሉም ዜሮ ዜሮ እንደተባለው ማለት ነው። ይጨንቃችኋል እዚህ ቤት ስትገቡ ማለት ነው። እንደዚህ መልስ አታችሁ ስትንተባተቡ ማየት በቃ ምን መሰረት ላይ እንደቆማችሁ ልታዩት ይገባል። ወደ መጽሐፍ ቅዱስ ፊታችሁን አዙሩ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። የአምላክ ቃል የተጣላበት ትውልድ መጽሐፍ ቅዱስን አንብቡ። ኢየሱስ ነው ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የተሰዋው። ከሱ በቀር ማንም መርቆሬዎስ፣ ሰባሊዮስ፣ እንጦሮንጦስ እዛው ገደል ክተታቸው። ብራዘር ገደል ክተታቸው አልኩ። ይኸው እኔ ነኝ ያልኩት። ገደል ክተተው። ባለ ፈረሳሙ ባለ ጢማሙ ብለህ የምትለው ሰውዬ ገደል ክተተው። እሱ አይደለም በቀራንዮ መስቀል ላይ የተሰቀለ። ኦኬ ሞተን ነው በህይወት እያለ ነው እናንተ እንደዚህ የምትዋሹት። ገደል ክተተው አልከው። ይህንን ኮተታ ኮተት ትምህርትህን ገደል ትከተዋለህ። የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ለሰው ልጆች ፍቅር ቀራንዮ መስቀል ላይ የሸዋ አክሊል ደፍቶ የተሰቀለው። አንተ የሉሽን አልሰማሽ ገበያ ባልወጣሽ ይላል የአገሬ ገበሬ። መጽሐፍቶቻችሁ ምን እንደሚሉ ብታውቁ እንደዚህ ባልደፈራችሁ ነበር። ለምትሰሙ ግን ሰዎች እንላችኋለን፣ ከሰማያት የጠፋውን ሊያድን ከዘላለም ክብሩ የወረደ የእግዚአብሔር ልጅ የዳዊት ልጅ ጌታችን ኢየሱስ ክርስቶስ በመለኮቱ የአብ ልጅ ሰው በመሆኑ የዳዊት ልጅ እያላችሁ ጻፉ። በጣም ደስ አይለው? አንዳንዶቹ ይመጡና ለምንድነው ግን የማርያም ልጅ ብላችሁ የማትሉት ምናምን ብለው ይሉናል። አየህ ልጅ በአባት ስም እንጂ የሚጠራው በእናት ስም አይጠራም። እኛ ችግር የለም የማርያምም ልጅ ብለን ብንል የማርያም እናቱ ስለሆነች ማለት ነው። አንተ በእናት ስም ትጠራለህ እንዴ? አትጠራም። በአባት ስም ነው የሚጠራው። እስኪ የዳዊት ልጅ እያላችሁ ጻፉ። የዳዊት ልጅ የዳዊት ልጅነቱ ሰው በመሆኑ ማለት ነው። ሰው በመሆኑ የዳዊት ልጅ። ስንቶቻችሁ ጸሎት ላይ ትጠቀሙታላችሁ ይህንን ቃል? የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ ሆይ ማረኝ ይባላል። እሺ ልጅ በአባቱ ነው የሚጠራው። መሲሁ የዳዊት ልጅ ነው። በእናት ስም አይጠራም። በእናት ስም ባይጠራም ማርያም ግን የጌታችን እናቱ ናት። ለዘላለም ስሙ ይባረክ። እሱ ነው የሸዋ አክሊል ደፍቶ ለእኛ በደልና ኃጢአት ቀራንዮ መስቀል ላይ የተሰቀለ። ኦርቶዶክስ ግን በግልጽ የጻፈችው ዘወርሃ ጥቅምት፣ ዘወርሃ ሚያዝያ የመርቆሪዎስ ዚቅ ላይ በግልጽ አሳይተናል። የገቡትም ሁሉ በሙሉ እስካሁን ሲያወሩ የነበረው የተጻፈውን ለመካድ ነው። አያውቁትም መጽሐፉንም ጭምር። ያውቃሉ የተባሉ ካህናትና ዲያቆናትም አንዳቸውም አልገቡም። ለምን? እዚህ ቤት በመረጃ ስለሚወራ አይደፍሩትም። ስለዚህ ኤርሚያስ ምንድነው የዛሬ መልእክትህ? እኛ ለብዙ ዘመን ስንጮህበት የነበረውን ነገር አሁን ጳጳሳቱ ተቀበለው እየጮሁ ነው። ብፁዕ አቡነ ኤርሚያስ ትክክል አይደለም ይሄ ነገር ብለዋል። የባለቤቱን ወስዶ ለባሪያ መስጠት ትክክል አይደለም፣ የመድኃኔዓለም ተቀምጦ ለመርቆሬዎስ ሊሰጥ አይገባም ብለዋል።
እኛ ግን ከብዙ ዘመን ጊዜ ጀምሮ ስንናገር ነበር። ስለዚህ የእኛን ጩኸት አሁን እየጮሁልን ነው። ስለዚህ እግዚአብሔር ስራውን ጀምሯል ማለት ነው። የት? በኦርቶዶክስ በማን በጳጳሳት ሁሉ ጭምር እየተነገረ ነው። አዎ። እና ኤርሚያስ ምን እያልክ ነው? አሁን ፈንዲሻዬን ይዤ እየጸለይኩ እኔ መጽሐፍ ቅዱሴን እያነበብኩ አሁን ስራው እዛ ቤት እሳቱ ነዷል፣ ተቀጣጥሏል፣ ላይጠፋ ማለት ነው። ስለዚህ ጳጳሳቱ ራሳቸው ይነጋገራሉ። ቅድም ሮያል እና ያኛው ወንድም ይነጋገሩ እንደነበረ ማለት ነው። አለቀ። እኔ እንደዚህ በትብታብ ተብትቦ የያዛቸው ሰይጣን በክፉ ሐሳብ ያሰራቸው አጋንንታዊ ትምህርት በኢየሱስም ይበጣጠስ እያልኩ ከወንጌላውያን ወንድሞቼና እህቶቼ ጋር መጸለይ ብቻ ነው። ኢየሱስ ያድናል። ጌታዬ ያድናል። እህት ዓለም በደንብ እኮ ነው የሚያድነው አልኩሽ። ማን አድኖ አይተህ ብለብቴ ይሄው እኔን እዩ። በዚህ 2000 ዓመት ትውልድ ውስጥ ስንቱን ማረከው በፍቅሩ፣ ስንቱን አዳነው በፍቅሩ። ሰው የሆኑ በሱ ነው። የፈጠረን እሱ ነው። የሞተልን እሱ ነው። ነፍሳችንን ከታችኛይቱ ከሲኦል የተቤዣት እሱ ነው። እንደሱ ያለ ወዳጅ፣ እንደሱ ያለ አባት፣ እንደሱ ያለ ታዳጊ ማን አለ? ማንም። ኦርቶዶክስ አይናችን እያየ ነው። ኢየሱስ ክርስቶስ ሞተ ተብሎ የተባለውን የኢየሱስን ስም ሰርዛ መርቆሬዎስ ነው የሞተላችሁ ብላ ያለችን። ንስሐ መግባት የለባትም እንዴ? በደንብ ንስሐ ባትገባስ? አንተ ግን ከጉያዋ አምልጥ ወንድሜ፣ አንቺ ግን ከጉያዋ አምልጭ። ድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት ብፁዕ አቡነ ማናቸው ማርቆስ ባለፈው ልክ ነው። እንዲህ አይነት ትምህርት ይዘው ማለት ነው። መርቆሬዎስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የሸዋ አክሊል ደፍቶ ተሰቀለ ብሎ የሚያስተምሩት ትምህርት ማለት ነው። እንዲህ አይነት ጠማማ ትምህርት ወንድሞቼ እናቶቼ፣ የትኛው ሊቅ፣ የትኛው የጎንደር ሊቅ፣ የትኛው የትግራይና የጎጃም የሸዋ የኦሮሞ ሊቅ ነው መጥቶ ይሄንን ሊያስተካክል የሚችል? ጌታን ውደዱ፣ እግዚአብሔርን ፈልጉት፣ በሕይወትም ትኖራላችሁ። ኦኬ። ክፉ ሰው መንገዱን በደለኛ ሐሳቡን ይተው ወደ እግዚአብሔር የሚመለስ ነው ብሏል። ወደ እግዚአብሔር ተመለሱ እናንተ የምድር ዳርቻዎች፣ ወደ እኔ ተመለሱ፣ ወደ እኔ ዘወር በሉ ትድናላችሁ ብሎ ያለው የያዕቆብን ንጉሥ ፈልገው፣ የይስሐቅን አምላክ ፈልገው ጥራው፣ የአብርሃምን አምላክ እሱ ነው። ከድንግል ሴት ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ በእንጨት መስቀል ላይ የሞተው። በእኛ ዘመን አንተ የማንንም ወታደር የማንንም ሽፍታ አምጥተህ መርቆሬዎስ ነው የሞተው ሰባሊዮስ ነው የሞተው ብለህ ትለኛለህ። ይህን ኮተትን ጠርጌ ነው ዞር ማድረገው አልኩ። አንዳችሁም ከእጅ አታስጥሏቸውም። ኮተት አልኩ። እኔ ስላሴ ባሪያ ላይ አትቀልድብኝም አልኩ። በዘመኔ መርቆሬዎስ ሞተላችሁ ሰማይን በከዋክብት ከለለ ብለህ ይሄ ሰውዬ እኮ ይሄ ተራ ሰውዬ እዚህ ፎቶ ላይ የምታየው እሱ ነው ከዋክብትን በሰማይ ላይ የሰራ። ፀሐይና ጨረቃን የፈጠረች ብሎ ይልሃል ማርያምን የካቲት ኪዳነ ምሕረት ላይ እዚሁ መጽሐፍ ላይ ማለት ነው። እሷን ፀሐይና ጨረቃን የፈጠረችው የጌታ እናት ማርያም ናት። ጠማማ ትውልድ። ታላላቅ ብርሃናትን ለሰራች ይላል እዚሁ የካቲት ኪዳነ ምሕረት እዚሁ ዚቅ ላይ። የጎንደር ሊቃውንት የተባሉ ብዙ የቃዠ ቅዠታም ማለት ነው። የጎጃም ሊቃውንት ብዙ የቃዠ ቅዠታሞች ናቸው። የትግራይ፣ የሸዋበል፣ የኦሮሞ በል፣ የከምባታ ማንንም ጥራ የቃዡ ቅዠታሞች የጻፉት ጽሑፍ ነው። ዘፍጥረት መጽሐፍ ምዕራፍ 2ን ስታነበው እግዚአብሔር በላይ በሰማይ ጠፈር ላይ ፀሐይና ጨረቃን ከዋክብትንም አደረገ ይላል። ለጊዜያት ለዘመናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን ትንሹንም ብርሃን በሌሊት እንዲሰለጥን አደረገው ይላል። ክብር ለመድኃኔዓለም ይሁን። አየህ፣ ይህንን ጌታ እኔ ጋር አምጥተህ ማርያም የካቲት ኪዳነ ምሕረት ዚቅ ላይ ፀሐይና ጨረቃን ፈጠረች። እዚህ ደግሞ የሾህ አክሊልን ደፍቶ ለሰው ልጆች በደልና ኃጢአት የተሰቀለው መርቆሬዎስ ከዋክብትን በሰማይ ላይ ከለለ፣ ምድርን በአበቦች አስጌጠ ብሎ ይላል። እንዴት ነው ማለት? እንዴት እኮ ነው
እንዴት ነው ለዚህ ተረት እዚህ የበቀል እሳት ፊት አትቆምም? ፈጠረች ይላል። እንዴት ትላል እንዴ? ለእመቤታችን ምን የሚሳናት ነገር አለች ብሎ ይላል። ብራዘር አንተ እመቤቴ ብለህ የምትላት ብራዘር ዳር ታስይዛታለህ አልኩህ። ዳር ታስይዛታለህ። የጌታ የእናት ማርያም እሷን ከሆነ ብለህ የምትለው እሷ ሰማያትና ምድርን የፈጠረ እግዚአብሔርን ነው የምታመልከው። ኦኬ ብርቱ የሆነው እሱ ታላቅ ስራን በእኔ አድርጓል ነው ብላ ያለችው። አለቀ። የጌታ የእናት የማርያም ንግግር ነው። ብርቱ የሆነው እሱ ታላቅ ስራን በእኔ አድርጓል። ብርቱ የሆነው እሱ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ብላ እንዳለች ማለት ነው። አምላክና መድኃኒት አላት። አየህ ማርያም አምላክ አላት ማለት ፈጣሪ አላት ማለት ነው። አዎ የማርያምን እስትንፋሷን ራሱ የፈጠረላት እሱ ነው። ከፈለገም የሚያወጣው እሱ ነው እንዴ። እሱ ልጇ እኮ ነው። እናቱንማ እንደዚህ ሊደፍር አይችልም። አንተንም ምትለው አንተን እንደዚህ ብትለው እሱ የያዘውን እኮ ስጋ እኮ ከእሷን ያመጣው እሱ ኬታ መጣው ስጋውን እኮ ይላሉ። አንተ ማርያም የጌታ እናት ስጋውን አይደለም ነፍሷን ኬት አመጣችሁ? እሷ ኬት አመጣችሁ? እናቷ ናቸው እንደ ጠፍጥፈው ላው ላይ የሰሯት። በማፀን የሰራት እኮ ስውር እጆቹ እሱ እኮ ነው። እሱ ነው የፈጠራት። አየህ እሱ ኬት አመጣው ትለኛለህ? የፈጠረውን ስጋ በመዋሃዱ ኬት አመጣው? እሷ ነች የሰጠችው ትላለህ? ዳር ያዝ ስልህ ዳር ያዝ። ኦኬ እንደውም ማርያምን የፈጠረ የማርያምን ስጋ እራሷን በእናቷ ማህፀን ውስጥ በጅማትና በቅልጥም የሰራት ያዋሃዳት ኢየሱስ ነው። የፈጠረውን ፍጥረት ቢወለድባት ይገርማል እንዴ? ከተገረመ በሱ ነው የምንገረመው። በሷ ሳይሆን በሱ ነው የምንገረመው። አቤት በሷ አይደለም በሱ ነው የምንገረመው። እንዴት በፈጠረው ፍጥረት ማህፀን ውስጥ እንዴት ተጸነሰ? ድንቅ ነው፣ ድንቅ ነው፣ ድንቅ ነው። መገረሚያችን ነው ኢየሱስ ክርስቶስ። ይገርመናል አምላክ ሰው ሆነ ተብሎ ሲባል ያ የቤተልሔም ሕፃን ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የዘላለም አምላክ የምድር ዳርቻዎች ፈጣሪ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነው ተብሎ ሲባል ይገርመናል። በረጅሙ ተነፍሳለሁ። ነፍሴ ድው 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 ትልብኛለች። ደነግጣለሁ። በጣም አከብረዋለሁ። ጌታዬን በጣም ፈራዋለሁ። እንዴት ድንቅ ነው! አብርሃም ቤተሰብ ውስጥ መጥቶ ተወለደ። አዎ እግዚአብሔር አብርሃም አባቱ ተብሎ ተጠራ፣ በስጋ ከሱ ዘር ስለተወለደ። አዎ ለዚህ ነው የአብርሃም ልጅ ተባለ። የአብርሃም አምላክ የአብርሃም ልጅ ተባለ። አቤት 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 አቤት! መገረምስ በዚህ መደነቅስ በዚህ! ወየ ጌታ ለዘላለም ስምህ ይባረክ የኔ አባት። መገረምስ በዚህ መደነቅስ በዚህ! ውስጤ ስፒሪቴ መንፈሴ እንዴት እንደሚቃጠል ልነግራችሁ አልችልም። የአምላኬን እግዚአብሔርን እውነት ስናገር መገረምስ በዚህ ነው። የአብርሃም አምላክ የአብርሃም ልጅ ተባለ። አዎ የአብርሃም ልጅ ተባለ። እንዴት የአብርሃም አምላክ የአብርሃም ልጅ ተባለ? ከሱ ዘር በስጋ ተወለደ። ማ አምላክ የአብርሃም አምላክ ከአብርሃም ቤተሰብ ውስጥ ተወለደ። አዎ ስለዚህ የአብርሃም ልጅ ርዕሰ አበው አብርሃም የአብርሃም ልጅ ተባለ። ለዚህ ነው ማቴዎስ ወንጌላዊው አይሁዳዊ አባት ሲጽፍ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብለዋል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞችን ወለደ፣ ይሁዳ ከትዕማር ፋሬስና ዛራን ወለደ ይላል። ፋሬስም ኤስሮምን ወለደ፣ ኤስሮም አራምን ወለደ፣ አራም
አሚናዳብን ወለደ። አሚናዳብ ናኦስን ወለደ። ናኦስ ሰልሞንን ወለደ። ሰልሞን ራኬብን ወለደ። ራኬብ ቦኤዝን ወለደ። ቦኤዝ ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰለሞንን ወለደ። ሰለሞን ሮብዓምን ወለደ። ሮብዓም አብያን ወለደ እያለ አምጥቶ ጌታ ጋር አገናኘው። ዋት ይህንን የዘር ሐረግ ተከተለ ስትመጣ መጨረሻ ላይ ሄደ የምታየው መሲሁን ነው። መሲሁ ማን ነው ብለህ ስትል የአብርሃም አምላክ ይላል መጽሐፍ። ምን የአብርሃም ልጅ ነው የአብርሃም አምላክ? አዎ የአብርሃም ልጅ የአብርሃም አምላክ ነው። ሊገባን አልቻለም። እንዴት ይግባህ? እንዴት ይገባሃል? እግዚአብሔር ካልገለጠልህ በስተቀር ይህን ሚስጥር የአብርሃም አምላክ ነው የአብርሃም ልጅ ነው ብለህ ያልከኝ ኤርሚያስ፣ እኔ አይደለሁም ያልኩ ማቴዎስ ነው ያለ። እኔም እልሃለሁ አባቶች ያሉትን። አዎ የአብርሃም አምላክ የአብርሃም ልጅ ሆነ። የዳዊት አምላክ የዳዊት ልጅ ሆነ። ዳዊት አባቱም ተብሎ ተጠራ። ልጁ ደግሞ የዳዊት አምላክ ተብሎ ተጠራ። እንዴት አይነት ነገር ነው ግን ወንድሞቼ እናቶቼ! የዳዊት ልጅ መሲሁ የዳዊት አምላክ ተብሎ ተጠራ። ዳዊት ደግሞ ለአምላኩ አባት ተብሎ ተጠራ። በምን መንገድ? ይሄ እኮ የመረረ እውነት እኮ ነው። የኔ አባት ለዘለዓለም ስም ይባረክ አባዬ። ዳዊት አምላክ አለው ኤርሚያስ? አዎ። ማነው አምላኩ? የእስራኤል አምላክ እግዚአብሔር። ዳዊት ልጅ አለው? አዎ። ማን ነው? መሲሁ፣ የእስራኤል መሲህ። ማን? የሽዋሁ አዶን ክርስቶስ ኢየሱስ። እሱ ማን ነው? የዳዊት ልጅ ነው። የዳዊት ልጅ ብቻ ነው? አይደለም። ታዲያስ የዳዊትም አምላክ ነው። እንዴት የዳዊትም አምላክ የዳዊትም ልጅ ይሆናል? የዳዊት አምላክ የሆነው በመለኮትነቱ ነው። የዳዊት ልጅ የሆነው በሰውነቱ ነው፣ ሰው ሆኖ በመወለዱ ማለት ነው። የማር ወለላ ይህን ዝም ብለህ መላስ ነው ብራዘርክ፣ ይህን መላስ ነው። አባ ጊዮርጊስ ዘጠገሮ ዘጠንገሮ ዘከርከሮ እያልክ ከምትውል ይህንን እውነት መላስ ነው። እንደ ማር ወለላ ሲንጠባጠብ መላስ ነው ያለብህ። የዳዊት አምላክ የዳዊት ልጅ ተባለ። አዎ አቤት ውሸት ነው የሚሉት አሁን ብዙዎቹ መጽሐፍ ክርስቲያን ሆነ እኮ ማለት ነው። እሺ የአብርሃም አምላክ የአብርሃም ልጅ ተባለ። አዎ የአብርሃም አምላክ እንዴት የአብርሃም ልጅ ተባለ? ኤርሚያስ የአብርሃም አምላክ ከአብርሃም ዘር ተወለደ። ስለተወለደም የእስራኤል ዘር ሁሉ አባት አይደለም የአሕዛብም አባት አደርጋለሁ ተብሎ እንደተባለ አብርሃም ትልቁ አባታችን ነው። እዚህ ፕላኔት ላይ ከሱ በፊትም የነበሩ ከሱም በኋላ የተነሱ የፈለክ ብትላላጥ ብትገባበጥ እንደ አብርሃም አባት እግዚአብሔር ያከበረው ሰው እዚህ ፕላኔት ላይ አታገኝም። ተስፋ ላስቆርጣችሁ ለአንዳንዶቻችሁ የአረብ ሽማግሌ ፎቶ ይዘህ ተለጥፈ ከሱ ጋር ተሰፍተህ አቡነ እንትና እማሆይ እንትና ብለህ የምትሉ በል የፈለጋችሁ ተላላጡ፣ ተገባበጡ፣ ውደቁ፣ ተነሱ፣ ከግርግዳም ጋር ተጋጭ። አብርሃም የሚባለውን አባት እግዚአብሔር እዚህ ፕላኔት ላይ እዚህ መሬት የሚባል የሰው ዘር ከተፈጠረ ጊዜ ጀምሮ መኖር የጀመረ የሰው ዘር ውስጥ እንደዚህ አባት ያከበረው እንደዚህ አባት እግዚአብሔር የተነጋገረው ሰው የለም። ኪዳን ያቆመለት ሰው የለም። ፈልግ በግር በፈረስ ከአብርሃም ከርዕሰ አበው አብርሃም በፊት የነበሩትን አባቱ የጥራ ከሱም በኋላ በኦሪት ውስጥ የነበሩትን ጥራ በሙሉ ማለት ነው። ሙሴ፣ ኤልያስ፣ ሳሙኤል፣ ኢሳያስ ምናምን ብለህ ብትል ዳርያስ፣ እነዚህ ሁሉ የአብርሃም ልጆች ናቸው። ከሱ ወገብ የወጡ ማለት ነው። ዳርያስ እንዲህ አልገባህም? ስምዖን፣ ሌዊ፣ ንፍታሌም፣ ይሁዳ፣ ጋድ፣ ዮሴፍ ብለህ ብትል ዳርያስ፣ እነዚህ ሁሉ በሙሉ አብርሃም ወገብ ውስጥ ናቸው ያሉት። መነሻቸው አብርሃም። ሽማግሌውን ብቻውን የጠራው እግዚአብሔር። ደስ አይልም? የሆነ በረባሶ ጫማ ያደረገ ሰውዬ ሲራመድ ይታይ። የዛሬ 3700 ዓመት አካባቢ ማለት ነው።
ሲራመድ ይታይ ከኡር ከለዳውያን ምድር የሆኑ በጎች አህዮች እየነዳ ሲሄድ ይታይህ። ይህን ሰውዬ እግዚአብሔር አምላክ ወደደው። ሽማግሌውም ደግሞ የዋዛ አይደለም። እግዚአብሔርን ሲወደው እንደዚህ እንደኔና እንዳንተ ፌክ በሆነ ፍቅር አይደለም የሚወደው። ልጅን ረድሊ ብሎ ሲለው አያመነታም። ቢሎ ሄዶ ብድግ ያደርጋል ወዲያውኑ እና የልጁን አንገት በጥሶ ለመጣል እንዴ አሞታል እንዴ ሽማግሌ አብዶ ቀውሶ ሊሆን ይችላል ብለህ እኮ ልትይዘው የምችለው ሰው ነው አይኖች ካልተከፈተ በስተቀር። ልጅን ረድሊ ብሎ ሲል ቢሎ አምጡልኝ ብሎ ቢሎ። ምን አይነት ወዳጅ ነው ግን አንተ? በእውነት አለው እግዚአብሔር እንደምትወደኝ አውቄአለሁኝ አለው። አይ እዚህ ጋር በቃ እዚህ ጋር ነገሩ ሁሉ ያበቃል ብሎ እግዚአብሔርን አስቆመው እኮ ብራዘር። አሁን አይቻለሁ አለው ጌታ፣ እንደምትወደኝ አይቻለሁኝ። ምስክሮ የጠርቼ አላረጋግጥም። እግዚአብሔር ሲጀምር ማንንም ምስክር አይጣልም። እንደምትወደኝ በእውነት አይቻለሁ፣ በራሴ እምላለሁ አለው። የአብርሃም እምነት ምንድን ነው ያልከኝ ወንድሜ? እኔ እናንተ አሁን አማኝ እንባላለን አይደል? የተሰቀለውን የአብርሃም ልጅ ኢየሱስ ክርስቶስን አምነን እኛም አማኞች እንባላለን። የአብርሃም እምነት ተው ማለት ወደ ቤታችን ብንበተን ይሻላል። ተው እውነቷን እንነጋገር ተበለ። በቃ የእርሚ ዝጋውና እንሂድ። በቃ ምንም እንትናት በለን ብላችሁ ትሉ ተዋለሁ። የአብርሃም እምነት እስቲ እጁን የሚያወጣ እኔ ከሱ ይልቅ የበለጠ እምነት አለኝ ብሎ የሚል ወፍ ይህን ሰው ነው ጠርቶ እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለው። እና ይሄንን ተስፋ ቃል የገባለት አምላክ የዛሬ ዓመት ወደ አንተ መጣለው ልጅም ይሆንልሃል ብሎ አብስሮት ነግሮት ሄደ። ራሱ ጌታ ማለት ነው። ጌታ በተናገረው በአመቱ አሮጊቷ እናታችን ሳራ ያው ጸነሰች ማለት ነው። በጌታ በኢየሱስ ክርስቶስ ጡቶቿ የወደቁ አሮጊት ሴት ጡቶቿ፣ ፊቷ፣ የአንገቷ ቆዳ የተጨማደደ የ91 ዓመት አሮጊት ነገርየውን እንኳን ለማድረግ እኮ ሞቷል ይላል። ማለት በሴቶች የሚደረገው የወር አበባ ቀርቷል። የወር አበባውን ብቻ አይደለም ያ የመዋለጃውን ፓርትም ራሱ እኮ የለም። እስዴድ ለዚህ እኮ ነው ሮሜ ላይ ሲጽፈው እንደምውት የሆነውን የሳራን ስጋና የሳራን ማጸና የራሱን ስጋ ሳይደክም በእምነት ተመለከተ ይላል። ኧረ ሽማግሌው አንተ እንዴ! አብርሃም ጌታ ምስክሬ እኮ አልኩ። አብርሃም በእምነት ሳይደክም ተመለከተ። የ91 ዓመት አሮጊትና የ100 ዓመት ሽማግሌ የግብረ ስጋ ግንኙነት ለማድረግ የግብረ ስጋ ግንኙነቱን ለማድረግ ይስሐቅ እንዲመጣ የግብረ ስጋ ግንኙነቱን ለማድረግ እና ለመጸነስ ሳራም ለመጸነስ በእምነት ኃይልን አገኘች ይላል። እነዚህን እናቶች ሳራን እንኳን አላመለኳትም እንኳን ተይ እችን የመሰለች እንደ ከዋክብት ቅድስናዋና ጽድቋ የገነነላት እናት ማለት ነው። ዳር ትይዛለህ አልኩ። እነዚህ የአረብ አሮጊቶች ጠርጌ ከጎዳና ላይ ነው ዞር ማድረግልን። እንዲህ እንኳን የተመሰከረላት ሳራ እንኳን አልተመለከችም። የሳራ ታቦት ወጣ ተብሎ ሲባል አይተህ ታውቃለህ? ኢትዮጵያ ውስጥ የለም።
ሲጀምር እነሱ የሚጠርቡት ጣውላ እንጨት ለእሷ አያስፈልጋትም፣ ለእኔ እናት ዳር ትይዛል አልኩ። ለመፀነስ በእምነት ኃይል አገኘች ብሎ አየ። ነገርየውን እንኳን ለማድረግ ኃይል ሰጥቷቸው ነው እንጂ የ91 ዓመት አሮጊት አሁን በወንድ ከባሏ ጋር የሚደረገውን ሩካቤ ስጋ ለማድረግ እኮ ጉልበት እኮ ያስፈልጋል ብራዘር። እሱስ ቢሆን ለመፀነስ ኃይልን በእምነት አገኘች ይላል መጽሐፍ። የእግዚአብሔር ፍቃዱ ነበር። ምንድን ነው የሚፈልገው እግዚአብሔር እዚህ ቤተሰብ ውስጥ? ይፈልጋል። በእውነት ነው ብዬ የምልህ ይፈልጋል። አብርሃም የሚባለውን ሰውዬ እግዚአብሔር ከሰማይ ነው የጣለበት። ኢሳይያስ ትንቢት መጽሐፍ ምዕራፍ 51 ላይ አንድ ብቻውን ሳለ ጠራሁት ይላል። እንዳንተ በየሰንሰል ስር አይደለም የተኙት፣ እንደ አንዳንዶቻችሁ ማለት ነው። አንዳንዶቻችሁም ቤተሰቦቻችሁ ሲጸንሷችሁ እኔ በየጫካ ውስጥ ይሆናል የተወለዳችሁት። አየህ፣ በጨዋነት ነው ሳራ የጸነሰችው። የአንዳንዱ እንደዛ ስለሚሆን ማለት በየጎዳና ጥግ በየድንኳኑ ስር የተጸነሰ እኮ አለ እዚህ። እኔ በህጋዊ ጋብቻ ግን በንጽህና እግዚአብሔርን በሚያከብር ነገር ነው የጸነሰችው። እንደነኚህ አይነት የእምነት እናቶችን እንኳን ራሱ አምልኩ እንኳን አልተባልንም። አንተ ሳራን አናመልክም፣ የሳራን አምላክ እግዚአብሔርን ግን እናመልካለን። እሷ ግን የተባረከች የተወደደች እናታችን ናት። ገላትያ መጽሐፍ ምዕራፍ 4 ላይ ሲናገር እናታችን ናት፣ በሰማይቷ ጽዮን ትመሰላለች አለ። የሳራ ልጆች ነን በእምነት፣ የአብርሃም ልጆች ነን በእምነት። እዚህ ፋሚሊ ውስጥ ገብቶ እግዚአብሔር የአብርሃም ልጅ ተብሎ ሲጠራ ይታይ እኮ ራሱ እግዚአብሔር ነው የአብርሃም ልጅ የተባለው። ኤርሚያስ ብለህ አዎ ማለት በቃ ወደደው። አምላክ አብርሃም፣ የአብርሃም አምላክ፣ ያ የማይታየው የዘመናት ንጉሥ እና ታየ ነው የምትለው ኤርሚያስ። አዎ ታየ፣ በስጋ ታየ፣ በምድር ላይ ተመላለሰ፣ በአብርሃም ድንኳን ውስጥ ተወለደ። ይሄ ነው አየህ፣ እኔ በፍቅር እንዳብድ የሚያደርገኝ ሰየኔ ጌታ ባለ ግርማው ኢየሱስ፣ ጎምላላው ኢየሱስ። አየህ፣ ቤተልሔም ይሁዳ የአብርሃም ቤተሰብ ውስጥ መጥቶ አንዲት ልጃገረድ ማህፀን ውስጥ ተጸነሰ። በአንድ ጠራቢ እንጨት ጠራቢ ቤተሰብ ውስጥ በጥበብና በእውቀት በሞገስ አደገ። ሲጠራ የአብርሃም ልጅ የዳዊት ልጅ ተብሎ ተጠራ። ማን? እግዚአብሔር ራሱ የአብርሃም ልጅ ተባለ። እግዚአብሔር ራሱ የዳዊት ልጅ ተባለ። የዳዊት አምላክ የዳዊት ልጅ ተባለ። የአብርሃም አምላክ የአብርሃም ልጅ ተባለ። ልጃቸው አምላካቸው ነው። አምላካቸው ልጃቸው ሆነ። እንዴት አይነት አማርኛ ነው ወገኖቼ! የአብርሃምና የዳዊት አምላክ የአብርሃምና የዳዊት ልጅ ተባለ። የአብርሃምና የዳዊት ልጅ የሆነው ኢየሱስ የአብርሃምና የዳዊት አምላክ ተባለ። ይህ ምስጢር ታላቅ ነው። እነዚህን ስማቸውን የጠራናቸው አባቶች እንኳን ራሱ አየህ ፎቶቸውን ብለን ለጥፈን እንድናመልክ። እውነትን እኮ ብዬ የምልህ እንዴ እኔ አሁን ይሄ ጊዮርጊስ የምትለኝ ሰውዬ ከምለጥፍ ይልቅ የዳዊት የትክክለኛው የዛ የብሉይ ኪዳኑ ዳዊት እሱም ባገኘው አይሻልም እንዴ? የእሱም ፎቶ ብለጥፍ አይሻልም እንዴ? ቤቴ ዞር ስል ሳሙኤልን ባየው ፎቶ ለጥፌ ማለት ነው። ፎቶቸው ቢገኝ ዞር ስል ሚኪያስን አየዋለሁ፣ ዞር ስል ዳዊትን አየዋለሁ፣ ዞር ስል እዚህ ኤልያስን ታየዋለህ። በፎቶ ቀርቶ ቢሆን ዞር ስል ሳሙኤልን ታየዋለህ፣ በፎቶ ቢቀር ማለት ነው። ይሄ እኮ አንተ የመንና ሶሪያ ሀገር የተወለደ ኮታንኮት ስዕል እንኳን እንደው እናድርግ ብለን ብንል ለድምቀቱ ይሻላል ብለን አይሻልም እንዴ?
ጎልያድን የገለበጠው ጀግና ዳዊት አይሻልም እንዴ ብራዘር? ፍልስጤማውያንን በአንድ እግር ያቆመ ሳምሶን፣ ጌዲዮን፣ ባራቅ፣ ዮፍታሔ የእምነት አባቶች ልጥራል እንጂ አትነካካኝ ስለ ብራዘር አትነካኩን። አይሻልም እንዴ ጳውሎስን ፎቶ ተብሎ የተባለ ቢኖር እኮ ነው ብዬ የምልህ ትክክለኛ ፎቶቸው ቢኖር የአቡነ ገሪማን ከምሰቅል የቅዱስ ዮሐንስን ባገኘው እሱ ምሰቅል አይሻልም? የአቡነ በርሶማን ከምሰቅል የቅዱስ ቶማስን ባገኘው ፎቶ አይሁዳውያን አባቶች ጽድቃቸው በመጽሐፍ ቅዱስም የተመሰከረላቸው ማለት ነው። እኛ እነሱንም ግርግዳችን ላይ አንለጥፍም። ምን ያደርጉላ? ግርግዳም ላይ ተለጥፈው ምንም የሚፈይዱልን ነገር ስለሌለ የእነሱ አምላክ ግን በልባችን እንዲኖር ፈቅደንለታል። እናስ የአብርሃም አምላክ በዚህ እረኛ ውስጥ ይኖራል ተብሎ ቢባል የሚኖርበት ግለሰብ ብቻ ነው የሚያውቀው እና እሱን መሰሎች ብቻ ያውቃሉ። ከዛ ውጭ ማንም አያውቅም። አሁን እግዚአብሔር በእኔ ውስጥ ይኖራል ብዬ ብልህ በጌታ ያመኑ እህቶችና ወንድሞች ካልሆኑ በስተቀር ለእናንተ ሞኝነት አይደለም። እንደ ሌሎች ምን አንተ ውስጥ ኤርሚያስ እንደዚህ እግርን ጸጉርን ተቆርጠህ ዝም ብለህ ሳንዱችህን እየበላህ አንተ ውስጥ እንዴ ማነውር ነው? አንተ ውስጥ እንዲያድር የምትፈልግ ከሆነ እንደ አባቶቻችን ሙቅ ወይ ደግሞ ዊግ የፈረስ ጭራ ገዝተህ ጉድሮህን ለጣጥፈህ ባህታዊ ቤት አልሰራም አለ እያሉ አለ እኮ ነው ደግሞ በሱሩ ባህታዊ ቤት አልሰራም አለ በቃ አሉ እንትን ገማደ መስቀሉ ጊሼን ነው አሉ ግጥሙ ነው በቃ ከዚህ ውጭ የለው ካኑማ አሁን የአብርሃም አምላክ እኔ ውስጥ አለ ብዬ ብል ማን ነው የሚያምነው? ማንም። ጌታ ነግሮኛል አስቀድሞ አያምኗችሁም ብሎናል። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እኔ ውስጥ ይኖራል የአብርሃም አምላክ በመንፈሱ እኔ ውስጥ ይኖራል ጌታ ኢየሱስ ይብል ማለት አንተ አሁን ኤርሚያስ ኧረ በሕግ አምላክ እንዴ ስንት እኮ አባቶች እኮ አሉ የነቁ የበቁ ይለኛል ብራዘርዬ። ይሄ እንትን አብሲትና ሙቅ ፀጉሩን አጣብቆ ጫካ የገባ አንድ ፊቱን ኦነግ ሸኔ ወይ ፋኖ ወይ ወያኔ ሆኖ ሸፍቶ ጫካ መግባት ይሻል ነበር። ገብተውም እኮ ምንም ነገር የሚያደርጉት ነገር የለም። ከዛው ከዋሻ ደግሞ ይመጡልና እመቤቴ ልካይ ነው ብለው ይሉልሃል። ለግንቦት ልደታ ብቅ ይሉልሃል ወይ ደግሞ ለጥር አስተርእዮ ማርያም ያኔ እዛ በነበርንበት ሳሌ ሲያበሽኩን ሲያደርቁን ማለት ነው። እና ምን ይሉልሃል? ከዚህ ከዋልድባ ነው የመጣሁት ይላሉ። ፈርዶበት የዋልድባ እና ቲያ ተነስቼ በዚህ በጎጃም በኩል አድርጌ በሰከላ ምናም ነገር ይላል። እዛ እመቤቴ ልካኝ ወደዚህ ወደ ባሌ ሀገር ሊሄድ ነው ወደ ወሮሞ ሀገር ይልላል። እሺ ከዛስ ምን አለች ታዲያ እመቤታችን? ለስለው እግዚኦ በሉ ካልሆነ ጉርጥ ሊዘንብ ነው። ከኔ ጋራ አብሮ ጌታን ተቀብሎ የነበረ ሰው ደህንነት ይማር የነበረ ሰው ጉባኤ እግዚአብሔር ቤተክርስቲያን የፈረንሳይ ጊዮርጊስ ቤተክርስቲያን መርጌታ የነበረ ነው። ይህናል በመረጃ ከተናገርኩ ይብቃል። እና ከኔ ጋራ ጀመረ እንደ ወንዶቹ ብሎ እንደተባለው ሰውየው ጦርነት ሊሂድ ብሎ ተነሳ እንደተባለው ማለት ነው። ጥይት አተኳኮስ አያውቅ፣ ክላሽ አፈታት አያውቅ፣ ቦምብ አወራወር አያውቅ፣ ቦምብ አነቃቀል አያውቅ፣ ምንም ነገር የሚያውቀው ነገር የለም። እና ዝም ብሎ ግን ይሄ ጓንዴውን አንስቶ ሰው ሲተኩስ አይቶ በቃ ኧረ ጓራው ይልልሃል። 50 ቢወለድ 50 ነው ጉዱ ምናምን ነገር እያለ አብሮ ያሟቡንቅልሃል። የደብረ ብርሃን ደንበጫ አረቄ ጠጥቶ ማለት ነው። እና ጦር ሜዳ ሊሄድ ብሎ ሲል ሂድ አሉት። ሚስቱን ፈትፍችልኝ አላት። ተፈተፈተለት ሄደ። እና ተኩሱ ተጀመረ። ጦር ሜዳ ሲደርስ መትረ ኢየሱስ ያሽካካበት ጓንዴው ሲተኮስ ምን ሲል እትዬ ድረሽልኝ ብሎ ነፍስ ውጭ ግቢ። በዛ ጦርነት ውስጥ በደረቱን ተስቦ በጫካ ውስጥ ተሽሎክልኮ ሄዶ አንድ የፈረሰ ገጠር ገበሬ ቤት ያገኛል። ቤት ውስጥ ሰዎች አይኖሩም። እዛ የወደቀ መጨቅጨቂት የሚመስል ጨርቅ አለ። እሱን ለብሶ ገባ። እዛና ገባ ተደበቀ። ከዛ ተኳሾቹ አላሚዎቹ ተከታትለውት
እዛ እንደገባ አይተዋል። ተከታትለው መጡና እዚህ ቤት የገባ እጅ ወደ ላይ ምናምን ብለው እሱ ከገባ በኋላ ሱሪውን አውልቆ የሴቶች ጨርቅ ነገር አግኝቷል። እዛ ሻሹንም ነገር ሸባ አድርጎ እጅ ወደ ላይ ሲሉት ወጣ ከእንደዛው ጉዱ ማለት ነው። እና ማና አንተ እጅ ወደ ላይ ብለው ሲሉት ኧረ እኔ ሴት ነኝ አለ አሉ። ድምፁ ቀይሮ ተጠግተው ሲፈትሹት የወንድነት ይሄስ ምንህ ነው ታዲያ ብለው አሉት። በጭኑና በጭኑ መካከል ያንጠለጠለ ይሄስ ምንህ ነው? ያለ ዛሬም አላየሁትም ብሎ እንዳለው ማለት ነው። ኧረ እኔ ያለ ዛሬም አላየሁት ብሎ አለ። አንዳንዱ እንደዚህ ነው የሚያምረው። ሰው ጌታን ሲከተል ይከተልልሃል። ቆይ ኤርሚያስና ኤርሚያስ የተከተሉት ምን አግኝተው ነው? ጴንጤዎች ስንዴ ሰልባጅ ይሰጣሉ ምናምን ነገር ብሎ ተከተለ ይሄ ሰውዬ እንደኔ ያመር ጌታው ማለት ነው። በኋላ አልሆን አለ። የዚህ ዘኬ ጠፋ። እኔ ጉባኤ እግዚአብሔር ስለነበርኩ ከኔ ጋር አብሮ ደህንነት ትምህርት ተምሮ ነበር። መርጌታ ነው እና እዚህ አሁን የለም ለፍልሰታ ቆሎ አይመጣልህ። ያ ጥቁር ስንዴ ዳቦ፣ ያ ነጭ ስንዴ ዳቦ፣ ጠላ የለም፣ ተስካር የለም፣ ክርስትና የለም። ብራዘር እዚህ ህይወት ነው ያለው እና ብዙ ጊዜ እኔን የሚጎተጉተኝ ነበር። መጨረሻ እንዳላስኬደው ሲያቅ መርካቶ ሄዶልህ ከተወሰነ ፀጉሩን የፈለገ ቢያሳድግ እንደዛ አይረዝምም። ከዚህ በፊትም ነግራቸዋለሁ። ከዕለታት አንድ ቀን ካራ ቆሬ ከአየር ጤና ዛረጲ መድኃኔዓለም አልፌ ለወንጌል ስብከት ሄጄ ባስ ሊስል ባስ መያዣው ጋር አየሁት። አውቆኛል እንዴ መርጌታ ቢስሉ ኖ ኤርሚያስ ዝም በይ እንዳትናገር። ቆይ ግድ የለም ፈቅበል ቆይ ሰዎች አሉ እዚህ ጋር ፈቅበል በኋላ አወራለሁ ስልክ ደውልልሃለሁ ምናምን ነገር እና በሙጫ አጣብቁ አልኩ። 30 ዓመት እንኳን ሴቶች እንደዛ ቢያሳድጉት ፀጉሩ ያን ያህል አይረዝም። አንጀርጎል ብቅ ብሏል። በሙቅ አጣብቆ ባህታዊ ቤት አልሰራም ማለት እየተባለ ሰውየው እኮ ሚስት አለው ልጆች አሉት። ፈረንሳይ ጊዮርጊስ ቤተክርስቲያን አውቀዋለሁ። የዛ ቤተክርስቲያን መርጌታ ነበር። እናስ እዚህ ድንግል ናቸው ይባልልሃል። ቀሚሱን ለበሰ ቆቡን አደረገ ድንግል ናቸው ይላል። የአዲስ አበባ ሴቶች ደግሞ ይወዳሉ እንደዚህ አይነት ነገር። ምንም አታመጡ ነግራቸዋለሁ። ወንዱን ሁሉ ድንግል ናቸው። የት አወቅሽ አንቺ? የት ነው ያየሽው? በምን አረጋገጣችሁ? የአዲስ አበባ ሴቶች የወንዶችን ድንግልና የምታውቁበት የተገጠመ ሌላ አይን አላችሁ እንዴ? በተለይ ኦርቶዶክሳኑ እንደዛ ያለው ድንግል ናቸው እሳቸው ድንግል ናቸው ትልኛለች። ትመጣለች። የት ነው ያየሽው? ሰውየው እኮ የለየለት ሴት አባራሪ ነው። በቀሚስ ውስጥ የተደበቀ በጉድሮ የተደበቀ መርጌታ ነው። ሚስት አለው ነበረው፣ ልጆች አሉት አውቃለሁ። በረከት ወይ ደርብን አባታችን ብላ ትላቸው ይወስድሻላ። ታዲያ ወስዶ ያው በረከቱን ሰጥቶሽ ትመጫለሽ። ከ9 ወር በኋላ ሆድሽ ይነፋል ማለት ነው። ማነው ከ3 ወር በኋላ 9 ወርማ በወለጀው ነው። ከ3 ወር በኋላ ባለፈው የበላሁት የሆነ ድንች ነገር ነበር። እሱን ከበላው ጊዜ ነው ድንች አይደለም የበላሽው ድንግል ነው ብለሽ ስታካብጅለት የነበርሽው ሰውዬ ጠበል ልትጠመቂ ሄደሽ ያው ሌላ ነገር ተጠምቀሽ መተሽ ነው። አዲስ አበቤ ምንም አታመጡ እናንተ ናችሁ። ወንዱን ሁሉ ድንግል ነው ያላችሁ። በተለይ ጉዱሮ ያሰረ ሙቅ እንትን ፀጉሩን በሙቅ ያጣበቀ ባህታዊ መሰል ቢጫ የለበሰ ሰው እየስታዩ ድንግል ናቸው። ድንግል በእውነት ድንግል። ባህታዊ ገብረ መስቀል እንደዛ አድርገው ነው ገደል የከተቱት። እኛ ስናረጋግጥ ያኔ መነን ትምህርት ቤት የ14 ዓመት ልጅ ትምህርት ቤት ይማር ነበር። አበባ የመሰለ ልጅ አልኩ። ደግሞ በድብቅ ነው አሉ የወለደው። ይሄ ድብቅ ነገር መጽሐፈ ምሳሌ ላይ እንደሚናገረው ይጣፍጣል እንደሚባለው የጥበቃ ስራ ተቀጥሮ በዘበኝነት ሜክሲኮ አካባቢ ከሚኖርበት አንድ ሀብታም ሴትዮ ቤት ሰውየው መልካም ነገር ነው። እዛ ዶሽ አድርጎ ነው። ምንድነው ዶሽ? መዝገበ ቃላት ላይ ሄደ ፈልገው ግልጽ ነው አይደል? ተብራርቷል። አዎ አታም ስል ብራዘር እዚህ እነኚህ ሰዎች ናቸው ጻድቅ ናቸው ድንግል ናቸው ብለው የሚሉን እና አምልኳቸው ይሉሃል።
ጉበን ያለ ኦሮሞ በእውነቱን እኮ ነው። በእውነት ተቃጠልን እኮ እህትዬ፣ ተቃጠልን። እኛ እኮ ነደድን እኮ ነው። 7 እና 8 ልጆቹን ቀፍቅፎ 18ቱን ሴት ወሽሞ ሰፈር ላይ ኑሮ ሲጨስበት ነገሩ ሲደብረው ጫካ የገባ ባህታዊን ማነው ሽፍታን ሁሉ ባህታዊ ነው ብለህ ጉድሮውን አስሮ ስለመጣ አንሰማም፣ አናምንም። የበቁ የነቁ ናቸው። በምንድን ነው ብቃቱ? በምንድን ነው ንቃቱ? ንቃታቸው ብቃታቸው ምንድን ነው? ክርስቶስ አይደለም። ንቃታቸውም ብቃታቸውም ክርስቶስ አይደለም። እንኑርበት፣ ተውን። ኢየሱሴ ስም ይባረክ። ሄድ አባት እኔ አንተ ጋር ስመጣ ብቻ ነው በቃ አልቅስ አልቅስ ይለኛል እኮ በእውነት ትህትናው ይመጣብኛል፣ የዋህነቱ ይመጣብኛል፣ ፊቴ ድቅን ይልብኛል። በስጋ በአካል ያየሁት ያህል ይመስል ማለት ነው። ይናፍቀኛል፣ ሁሌ በእኔ ውስጥ አለ፣ ግን ይናፍቀኛል። ኢየሱስ ከስሞች ሁሉ በላይ ስሙ ሲጠራ ለአንደበቴ ማር ነው። ለዘላለም ስም ይባረክ የኔ አባት። ብዙ ስሞችን ጠርቼ በመካከል ኢየሱስ ብዬ ስጠራው እንባ ይቀደመኛል። አልችልም። ጴንጤ ወገኔ አይችልም። በፍቅሩ ተነክተናል። ለዘላለም ስሙ ይባረክ። ሃሌሉያ። አዳነን፣ 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 አዳነን። ወደደን፣ ወደደን፣ ወደደን። እስከ መስቀል ሞት ድረስ የአብርሃም ልጅ የዳዊት ልጅ ወደደን። የእግዚአብሔር ልጅ ወደደን። የወደዳቸውን እስከ መጨረሻው ድረስ ወደዳቸው ተብሎ ተጻፈ። ሲወደኝ እስከ መጨረሻው ነው የወደደኝ። ሲወድህ እስከ መጨረሻው ነው የወደደሽ። ሲወደኝ ምንም አይቶ አይደለም የወደደኝ። በቂ አይደለም እንዴ ታዲያ? የጌታ የኢየሱስ ክርስቶስ ፍቅር በቂ ነው። በቂ። ሌላስ አያስፈልገኝም። ሌላ ጋር ፍቅር ፍለጋ ቅልውጥ አልሄድም። ድነት ፍለጋ ቅልውጥ አልሄድም። በእኔ አካባቢ ተወላጆች ቅልውጥ ይባላል። አንሄድም፣ አንሄድም። እረኛ የጋለው በለመለመ መስክ የሚያሰማራኝ የዳዊት አምላክ፣ የዳዊት አምላክ፣ የዳዊት ልጅ የኔ ጌታ የኔ አምላክ ነው። ድርቀት የለም እሱ ጋር፣ መራብ መጠማት የለም እሱ ጋር። ልምላሜ ነው፣ ልምላሜ ነው። ጠጥቼ የምረካውን የህይወትን ውሃ ወንዝ ከሆዴ አፈለቀው፣ ከሆዴ። ይህም በእሱ ስለሚያምኑት ሊቀበሉ ስላላቸው ስለ መንፈስ ተናገረ ብሎ ያለው ማለት ነው። የህይወት ውሃ ወንዝ ማለት ነው። የደህንነት ስጋት የለብኝም። ማን ይጠብቀኝ ይሆን? ተክልዬ እርሶ በዕለቶት በዓመቶ ተከተሉኝ ብያለም፣ እራሱንም አልተከተለም። ተክለ ሃይማኖት እንኳን እኔን ጊዮርጊስ ተከተለ፣ እራሱንም አልተከተለም። አንድ የአርመና የሶሪያ የፍልስጤም ወታደር ምን ብሎ ነው የሚከተለኝ? ቢከተለኝም ዳር ያዝ ነው ብዬ የምልህ። ዞር በል፣ ዞር በል፣ ከስሬ ከስሬ ዞር በል። እኔ ባለቤት አለኝ ነው ብዬ የምልህ። ኢየሱስ ክርስቶስ ማለት ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል ያለው የዳዊት አምላክ በቃ የጴንጤዎች አምላክ ነው። በእግዚአብሔርም ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አይ መዝሙር እኮ እህትዬ፣ መዝሙር እነ ዳዊት ናቸው የዘመሩት። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል። እንዲህ አይነት ማለት ነው። ነፍሴ እንኳን አየ ከጽድቅ ጎዳና ከወጣበት ነው። ነፍሴን መለሳት ይላል። ቃል ለምድር ለሰማይ እንደሚባል ማለት ነው። የዘመናችሁ ቁጥር እስኪያልቅ በስጋ ሞተን ወደ መቃብር እስክንገባ ድረስ ይሄን ጌታ አምልኩት፣ እናምልከው። ኢየሱስ ውድ ነው እኛ ቤት።
እንደ እምነት ተቋም እንደ ሃይማኖት በእኛ በጴንጤዎች ጋር ኢየሱስ ውድ ነው። ከብዙ ውዶች መካከል አንደኛው ውድ አይደለም ብራዘር። ከማንም ጋራ ልናስተያየው የማንችለው ብቸኛ እሱን የሚመስል ራሱ የለም። ለማስተያየት እንኳን የለም። ሌላ ከማን ጋር እናመሳስለው? ቆይ ቆይ እንደ ኤርሚያስ እንደዚህማ ነገሩን ሁሉ አታከረውም አታገነውም ብለህ እንዳትለኝ። ኦኬ ቆይ ከሱራፌል ጋር ባነጻጽረው እነሱ 6 ክንፎች አሉት ብዬሰን ኖ እነሱ ራሱ ፊቱን ማየት አቅቷቸው ቅዱስ ቅዱስ እያሉ ይጮሁ ነበረ። ሱራፌል 6 ክንፍ ያላቸው። ቆይ አይ ግድ የለም አይ እሱን የሚመስል እኮ አይታጣም ብለህ እንዳትለኝ። ኪሩቤል እነዛ 4 እንስሶች አሉ አይደል? ክንፎቻቸው ሁሉ አይኖች ያላቸው ብሎ የሚለው እነሱ የእግዚአብሔርን ዙፋን የሚሸከሙና እነሱም ቅዱስ ቅዱስ እያሉ ጮሃይ ናቸው፣ አመስጋኞች ናቸው። የመልአኩ አለቃ ሚካኤል እኮ ነው። ሚካኤልማ በቃ እሱን እኮ ነው እንደሱ ማን ያለ ምናምን እሱን ነው የሚመስለው ብለህ እንዳትል። እሱም ከሱ ጋር አይነጻጸርም። ባሪያን ከጌታ ጋር ፈጣሪን ከፍጡር ጋር ማስተያየት ነውር ነው። በመላእክት ዓለም ኢየሱስን የሚመስለው የለም። በሰው ልጆች መካከል የሚመስለው የለም። ምድር በተሸከመቻቸው ፍጥረት ሁሉ ባበጇቸው አማልክቶቻቸው መካከል ከሚጠሩ ይሰማሉ፣ ያያሉ፣ ታምራት ያደርጋሉ ከሚባሉት መካከል እሱን የሚመስለው የለም። በላይ በሰማይ በታች በምድር ከምድር በታች በፍጥረታት መካከል በመላእክት መካከል በሰው ልጆች መካከል እሱ የሚመስል የለም። ዩኒክ ልዩ ማለት ነው። የኔ አባት ልዩ ነው። የለም። የእኛን አምላክ ኢየሱስ ክርስቶስን የሚመስለው የለም። ተፈልጎም አይገኝም፣ አታገኝም፣ ለዘላለም የለም። ልዩ ነው። ላነጻጽር ብለህ የምታነጻጽረው እኮ አለ። ልታነጻጽርለት አቻያና እኩያ ልታበጅለት የማትችለው ነገር ቢኖር ጌታን እሱን የሚመስል ማንም የለም። የአባቶች አምላክ ስም ይባረክ። ባይገባኝ ኖሮ እሱ ምንድነው ያስነኩኝ ጴንጤዎችል ነበር። ወንድሞች እናቶች፣ ባይገባኝ ኖሮ ጌታ መሆኑ ባይገባኝ ኖሮ ምንድነው ያስነኩኝ፣ ምንድነው የነካኝ፣ እኔን ግን ምንድነው የነካኝ ብዬል ነበር። አልቅሼ አይኔ አያብጥም፣ አልቅሼ አይወጣልኝም። ደስታ አለ ውስጤ፣ እንደ እሳተ ገሞራ ይፍለቀለቃል። ሐሴት አረጋለሁ፣ ደስ ይለኛል። የተፈጥሮን ሕግ ሁሉ እረሳዋለሁ። በምድር ላይ በግራ በቀኝ በፊት በኋላ የሚጠዘጥዘኝን ጥዝጣዜ፣ ችግሬን ሁሉ ነገሩን ሁሉ እረሳዋለሁ። እዚሁ ጋር ስገባ እዚህ ውስጥ ስገባ ማለት ነው እረሳዋለሁ። እና ማን እንደሆነ ባላቅ ኖሮ እውነት ጴንጤዎች የሆነ ነገር አስነክተውኝ ተበላሽቻለሁ እል ነበር። ግን ይሄ የነካኝ ጌታ የጴንጤዎቹ አምላክ ውስጤ ሆኖ ያወራኛል። ውስጤ ሆና ያወራኛል። ድምፅ ሰማለሁ። ያወራኛል እኮ ነው ብዬ የምለው ያወራኛል። እዚህ እኔ አንደበቴ ሳወራ እሱ ውስጤ ሆኖ ያወራኛል። እዚህ ለምጠይቀው ጥያቄ በውስጥ መልስ ይመልስልኛል። እንዴት ድንቅ ነው ኢየሱስ! እንዴት ድንቅ ነው ጌታዬ! እንዴት ድንቅ ነው ወንድሞቼ እናቶቼ! እንዴት ድንቅ ነው ወገኖች፣ ወንጌላውያን አማኞች፣ ወንድሞች እናቶቼ! ጌታችን እኮ እንዴት ድንቅ ነው! እንዴት ድንቅ ነው! ትልቅ ነው፣ ግን ማንንም ሳይንቅ እኔን ያወራኛል። አንቺን ያወራሻል፣ አንተን ያወራል። ሩቅ አይደለም። በልባችን ውስጥ ገብቶ እንዲኖር የፈቀድንለት ጌታ ቴንኬን አባት ይሄ ፍቅር አይጥፋብን። ይሄ ፍቅር አይቀዝቅዝብን። አንተን ሳስብ ደስ ይለኛል እንዳለ ባሪያ ዳዊት፣ ክብርህን ሳይ እጠግባለሁ ብሎ እንዳለ ባሪያ ዳዊት። ይሄ ፍቅር አይጥፋብን። ይህ የፍቅር እሳት ሁሌ ይጨምር። እሳቱ ዘወትር በመሰዊያው ላይ ይንደር ተብሎ እንደተጻፈ ይህ ፍቅር አይጥፋብን። የኔ አባት ስምህ የደስታችን ምንጭ ነው። ስምህ የሰላማችን ምንጭ ነው። የእግዚአብሔር ልጅ ኢየሱስ
ስምህን ስንጠራ አንችልም። እኔም ወንድሞቼም እህቶቼም አንችልም። መናገር ያቅተንና አይኖቻችን እንባን ያፈልቃሉ፣ ውስጣችን ይገለባብጥብናል። ያደረክልንን ስናስብ፣ የፈጠርከንን ስናስብ፣ የሞትክልንን የሆንክልንን ስናስብ ሌላውን ሁሉ እንረሳለን። የምድርን ስበት ሁሉ እንረሳዋለን። ለዘላለም ስም ይባረክ። ለዘላለም ስም ይባረክ። የኔ አባት ቅዱስ ስምህ ለዘላለም ስም ይቀደስ። እንዴት ድንቅ ነው! ጌታ እግዚአብሔር የተባረከ ይሁን። ተወዳችኋል። በዚህ ፍቅር ወንድሞቼና እህቶቼ እኛ ሌላ የሞተልን የለም። የሞተላችሁ ብለው የሚነግሩንም እንደነዚህ አይነቶች ብራዘር የዘመናት ግሳንግስ ውሸት ናቸው እንጂ እውነት አይደሉም። ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ሞታችንን የሞተ የእግዚአብሔር ልጅ የዳዊት ልጅ አንድ ሰው፣ ያ ሰው ብቻ ግን አልነበረም። የዛሬ 2000 ዓመት ቀራንዮ በመስቀል ላይ እንደዚህ ተቸንክረዋል። በምናባችሁ ወደ 2000 ዓመት አውጠንጥናችሁ ሂዱ። አንድ የ33 ዓመት ወጣት ሰው ብቻ ግን ያይደለ አምላክም የሆነ አምላክ ብቻም ያልሆነ ስለኔና ስለናንተም ሰው የሆነ እንደዚህ በመስቀል ላይ ሞቶልናል። እሱ የዘላለም ወዳጃችን ነው። የዘላለም አባታችን ነው። የዘላለም አምላካችን ነው። ክብርና ምስጋና ለታላቁ ለስሙ ይሁን። ከእህቴ ከሀንዬ ጋር ጸልየን እንጨርሳለን። እህቴ ሀንቾ ጸልይልና ጨርሺ። ቴንኪው እህቴ፣ ተባረኩ። እሺ ኤርሚዬ፣ እግዚአብሔር አምላክ የተባረከ ይሁን። ሁላችሁንም ሰላም እላለሁ። ጌታ ይባርካችሁ። እግዚአብሔር በስራ ላይ ነው። ሁልጊዜም እንደምንለው እግዚአብሔር አምላካችን በስራ ላይ ነው። ኤርሚዬ የገባሁት አንድ ነገር የላኩልሃል። እግዚአብሔር ጩኸትህን እየሰማ ስለሆነ በኋላ ታየዋለህ። በዋትሳፕ ልኬልሃለሁ። እሺ እንጸልይና እንጨርሳለን። እግዚአብሔር የዘላለም አምላክ እጅግ አድርገን እናመሰግንሃለን። ሁልጊዜ ስለምትናገረን ድምፅ ስለሚመጣ የዳዊት ልጅ ኢየሱስ እናከብረሃለን። እንደተናገርከን አንተ የዳዊት ስርና ዘር ነህ። ለእኛ ህይወትን የሰጠህን ዘላለማዊ በሆነ ፍቅርህ የወደድከን፣ ስትወደን ደግሞ እስከ መጨረሻ ኃጢአተኞች በደለኞች ሳለን የወደድከን ጌታ ኢየሱስ ስምህ ለዘላለም ይባረክ። እንወድሃለን ጌታ ሆይ፣ ስለወደድከን ነው የምንወድህ ደግሞ ጌታ ኢየሱስ። እጅግ አድርገን እንባርክሃለን፣ እናመሰግንሃለን ስለሰጠህን ስለዚህ መልካም ጊዜ፣ ድምፅህንም ሁል ጊዜ ስለምታሰማን ስለምትናገረን፣ አንተ ከኛ ጋር ስላለህ፣ እግዚአብሔር በስራ ላይ ስላለህ፣ በየትኛውም አቅጣጫ ቢሆን በልጆችህ እግዚአብሔር ሆይ ትሰራለህ። አንተን ለሚወዱ እንደ ሐሳብህም ለተጠሩ ሁሉ ደግሞ ነገር ሁሉ ለበጎ ነው። እግዚአብሔር መንፈስ ቅዱስ በእውነት ከማንኛውም ጊዜ በላይ እያየን ነው። ያንተ ድንቅ ስራ እየተሰራ ነው። ብዙዎች ወደ አንተ እየመጡ ነው። ብዙዎች እግዚአብሔር እየዳኑ ነው። ስምህ ለዘላለም ይባረክ። እግዚአብሔር አምላክ ሆይ እንባርክሃለን። እንደ እግዚአብሔር ያለ ማንም የለም። እንዳንተ ያለ በህይወታችን በዘመናችን ማንም የለም። ማንንም አላገኘንም። ስለኛ የሞተ ስለኛ የተሰቀለ ኢየሱስ ክርስቶስ የዳዊት ልጅ ኢየሱስ ክርስቶስ ብቻ ስለኛ ሞቷል። ሌሎችን አናቅም። አዳኛችን አንተ ብቻ ነህ ጌታ ኢየሱስ። ስምህ ከዘላለም እስከ ዘላለም ይባረክ። በዚህ ስፍራ ወንድሜ ሲያገለግል አንተ ጉልበት፣ ብርታት፣ ኃይል እየሆንከው ስለሆነ እግዚአብሔር አምላክ ሆይ በብዙ መንገድ በሚያልፍበት ሁሉ እያለፈ ግን ኢየሱስ ጌትነት እየተነገረ ዕለት ዕለት ያንተ አዳኝነት ዕለት ዕለት ያንተ ጌትነት እየተነገረ ስለሆነ ጌታ ሆይ እናመሰግንሃለን። አሁንም ለኤርሚዬ ብርታት፣ ጉልበት፣ ኃይል እንድትሆነው ጸልያለሁ። ከመቼውም በበለጠ እግዚአብሔር ሆይ እንድታጠነክረው እንድታበረታው እግዚአብሔር አምላኬና መድኃኒቴ ውጊያውን እየተዋጋ የዘላለም አምላክ እግዚአብሔር ወደፊት እንድታወጣው ጸልያለሁ። በሱ ብዙ አይተናል፣ ብዙ ተምረናል፣
ብዙ ነገር እንድናይ ሆነናል። ጌታ ሆይ በእውነት አሁንም ወንድሜን አበርታው፣ ጉልበት ጨምርለት፣ ኃይል ጨምርለት። የእግዚአብሔር መንፈስ ዕለት ዕለት እየመጣ እያነቃው እግዚአብሔር አምላክ ሆይ ያንተን ስራ እየሰራ ስለሆነ ጌታ ሆይ በእውነት አመሰግንሃለሁ። ስለ ወንድሜ ብዙዎች በሱ ስለሚድኑ አመሰግንሃለሁ። ብዙዎች ወደ ቤት ስለሚመጡ አመሰግንሃለሁ። እግዚአብሔር አምላክ በስራ ላይ ስለሆን እኛ እያየን ነው። ጌታ ሆይ በእውነት እጅግ አድርገን እናመሰግንሃለን። ለወንድሜ ጉልበት ጨምርለት፣ ብርታት ጨምርለት፣ ግንባሩን አጠንክር። ጌታ ሆይ ውጊያውን ተዋጋ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ደግሞ እንቃወማለን። የጨለማን ስራ፣ የአጋንንትን ስራ፣ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገልጧል። የምንሰብክህ የእግዚአብሔር ልጅ ይሄ የሚሰብክህ የእግዚአብሔር ልጅ ኢየሱስ ክርስቶስ የዲያብሎስን ስራ ሁሉ እንድታፈራርሰው በክርስቶስ ኢየሱስ ስም እኔ ጸልያለሁኝ። እግዚአብሔር የዘላለም አምላክ ሆይ ዲያብሎስን ተቃውሞት ከእናንተም ይሸሻል ተብሎ እንደተጻፈ በተገለጠውና ሕያው በሆነው በናዝሬቱ በኢየሱስ ክርስቶስ ስም በወንድሜ ዙሪያ የሚሽከረከር በቤተሰቡ ዙሪያ የሚሽከረከር ሊውጥ ፈልጎ የሚያገሳ ማንኛውም አንበሳ የሆነ ነገር አንበሳና ድቡን ሁሉ የምታስረግጥ የናዝሬቱ ኢየሱስ በክርስቶስ ኢየሱስ ስም የተመታ እንዲሆን ጸልያለሁ። ወንድሜ ከዚህ በበለጠ በድፍረት በኃይል በሙላት እንዲያገለግል እግዚአብሔር መንፈስ ቅዱስ ኃይልን እንድታበዛለት እግዚአብሔር አምላክ ጠላት ቢዋሽበት ቢነሳበት ኢየሱስ ግን ሁልጊዜ ደማቅ ነህ። ኢየሱስ ግን ሁልጊዜ አሸናፊ ነህ። ዓለምን ያሸነፍክ ጌታ ነህ። የጠላትን ስራ የረጋገጥክ ጌታ ነህ። እባቡን ጊንጡን የረጋገጥክ ጌታ ነህ። ወንድሜ በኃይል ይወጣል፣ ገና ይበረታል፣ ይጠነክራል። እግዚአብሔር ሆይ ገና ይዞራል ዓለምን። ጌታ ሆይ ይህ ጅማሬ ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ባርከው፣ በሚያስፈልገው ሁሉ ደግሞ ባርከው። ቤተሰቡን፣ ልጆቹን፣ እግዚአብሔር ባለቤቱን በኢየሱስ ክርስቶስም እንድትባረክ አምላኬ እንደ ባለጠግነት መጠን ደግሞ የሚያስፈልገውን ሁሉ እንድትሞላለት የዘላለም አምላክ ከኛ ይልቅ ሌላ ሰው ከሚያየው ይልቅ የእስራኤል አምላክ አንተ አይኖች ወደሱ ናቸውና እጅግ አድርገን እናመሰግንሃለን። እግዚአብሔር አምላክ ስምህ ይባረክ። በዚህ አብረውት በሚያገለግሉት ወንድሞች እህቶች ላይ ሁሉ የእግዚአብሔር ኃይል እየመጣ በእውነትና በመንፈስ በቅድስናና በጽድቅ እንድናገለግል እግዚአብሔር መንግስትህን እንድናሰፋ ሌላ ዓላማ የለንም። የሰዎችን መዳን እንፈልጋለን። የሰዎችን ወደ ጌታ መምጣት እንፈልጋለን። በኢየሱስ ክርስቶስም በእያንዳንዳችን ልብ ውስጥ ይህንን እንድታኖር ጸልያለሁ። ኤርሚን አበርታው፣ እኛም ደግሞ እጆችን እንደግፋለን። ሙሴን ይደግፉ እንደነበረ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም የወንድማችን እጆች ደግፈን እንይዛለን። አንተ ከሱ ጋር ስላለ ስም የተባረከ ይሁን። እግዚአብሔር አምላክ ስለሰጠህን ስለዚህ ጊዜ ስለ መልካምነትህ እጅግ አድርገን እንባርካለን። የሚቀረውን ቀናችንም ለምንተኛም ለሚተኙም ቀናችንም ለምንውል ሁሉ የእግዚአብሔር ኃይል ከኛ ጋር እንዲሆን ጥበቃ እንዲበዛልን ምሕረት ቸርነት እንዲበዛልን እንጸልያለን። እግዚአብሔርን በሚፈሩ ዙሪያ ቅዱሳን መላእክት ይሰፍራሉ ተብሎ እንደተጻፈ በመውጣት በመግባታችን ሁሉ የእግዚአብሔር ጥበቃ ቸርነት ምሕረት በእያንዳንዳችን በያለንበት ዓለም ላይ እንዲሆን እጸልያለሁኝ። ክፉ ሁሉ በዚህ ቀን በዚህ ሌሊት የሚወጣ የታሰረና የተመታ ይሁን። ልጆችን ሁሉ በደምህ እንሸፍናለን፣ በደምህ እንሸፈናለን። ሕያውና ገናና በሆነው በልጅ በኢየሱስ ክርስቶስ ስም አሜን።